ምን ማለት ነው ታዲያ ምን ማለት ነው እየጠየቅኩ ያለው እኮ በስነ ስርዓት እያወራሁልህ እኮ ነው ገባ አንተ ጋር ያየነው ፍንጭ ስላለ ነው እየጠየቅኩ ያለው ምንድነው ፍንጩ ለምን አትናገርም ቁጣልኝና ለምን ተማውጣው ኩትበል እኮ ስላለው ነገር እየነገርኩ ነው ደግሞ ስለዛ ነገር አንተ አይመለከትም እኔ ኬትም ላምጣው ስለሚመለከተኝ ነው እየጠየቅኩ ያለው የምን መርማሪ ፖሊሶች ነን እኛ ደግሞ ቸኩለን አውርደን እንወጣ ነበር ስለ አንዳንድ ነገሮች ስለማጣራት ነው አንተ ጋር የመጣ ነው ስለዚህ የእናቴ ጉዳይ ይበልጥብኛል ከሱ ደግሞ ይበልጥ የወለደችኝ እናቴ እያለች ላብሮ አደጊ ብያል ጨነቅም አንተ እኮ እያልከኝ ያለው እንደዛ ነው እኮ ነው ያለውበት ሁኔታ ነግሬ እኮ ነው አይደል ያስገባው መጀመሪያም ከበር እኮ ለኔር ነው አሁን ምጨርስኩ ምትጠይቀኝ ሌላ ጥያቄ ካለ ጠይቀኝ አንተ ስለ ጓደኛ መጥፋት ያደረከው ለየት ያለ ነገር የለ አለ መተለኝ ካለ ነገረኝ እስኪ ደውያለሁ ወንድሜ ጓደኛዬ ነው እያልከ ነበር እንደው ይሄንን ጭካኔ ይሄ ሁሉ አረመኔነት እንደው ስትሰራ ትንሽ እንኳን ህሊና ነው ያውቅስ ምን መረጃ ቆይ ምን የምታውቀው ነገር ካለ ወይ ነገርና እንስሞኛ ማዘር የማስጨነቅና እንዴ ሰዓታችን እየገደልከው ነው እንዴ ምን ነው ስለዚህ ዶክተሮቹን ታውቃቸዋለህ ማለት ነው በስነ ስርዓት እንዴት ታላቃችሁ እንዴት ታላቃችሁ ስለዚህ ዶክተሮቹም ያንተ እጅ አለበት ማለት ነው ሰላም ቤተሰቦቻችን እንዴት ናችሁ ዛሬ ከአንድ እህታችን ጋር በድጋሚ ተመልሰን ተገናኝተናል ያው እንደተለመደው ሰብስክራይብ ላይክ እንዲሁም ደግሞ ይጠቅማችኋል እናንተን ሊያግዛችሁ ይችላል ለስራችሁ የምትሉትን ኮሜንት አስቀምጡልን ማበረታታትም ቢሆን ዛሬ ደግሞ ከአንድ እህታችን ጋር በስልክ አውርተን በአካል ደግሞ ተገናኝተን ነገሮችን ሁሉንም ነገር ማወቅ ስላለብን ለኛም እንደ መረጃ አግዘናል ብለን ከእህታችን ጋር ተገናኝተናል እህታችን ምትለንን ደግሞ ሰምተን ወደ ሌላ እርምጃ እንሄዳለን እስኪ እህታችን ጋር እንቆይ አብረን ሰላም እንዴት ናችሁ እግዚአብሔር ይመስገን ታለሽ አለው እግዚአብሔር ይመስገን ያው እሺ አንዳንድ ነገሮችን በስልክ አውርተናል ያው ተጨማሪ ነገር ደግሞ ያስፈልጋል ስላለ ሙሉ ነገር ደግሞ ለኔም ለቤተሰቦቻችንም እንድትነግሪኝ ነው እዚህ ተገናኘ ነው በመጀመሪያ ስምሽ ማን ልበል ስሜ ሊያ እባላለሁ እሺ ሊያ እንዴት ነበር ታሪኩን እስኪ በስልክ ነገርሽኝንም እንዲሁም ደግሞ ይጠቅማችኋል የምትዩ ሙሉ ታሪኩን እስኪ አብራሪልኝ ማለት ከመጀመሪያው ስጀምርልህ አንድ ወንድሜ ጋር ነው የምንኖረው አብረን ማለት ቤተሰቦቻችን የሉም በህይወት እና በቃ አብረን ያደግነው ማለት ይቻላል ያው ትልቅ ወንድሜ ነው እኔ ትንሽ እህቱ ነኝ እና የሆነ በቃ ብዙ ነገሮችን ትሪት የሚያደርገኝ የሚያግዘኝ ወንድሜ ነው ማለት ከልጅነታችን ጀምሮ አብረን ብዙ መስዋዕት ከፍለን ብዙ ዋጋ ከፍለን ያደግነውና ለኔ የማይሆነው ነገር የለም እንደናት እንዳባት ነው በቃ ብዙ ነገሮችን ሲሆንልኝ የኖረውና ያው የሰው ልጅ መቼም ሙሉ አይሆንምና የሆነ ታይም ላይ ፈተና ይገጥማልና አንድ ጊዜ ባላሰብነው ነገር ታመመ ወንድሜ እና ሲታመም ህክምና እንሄዳለን ህክምና ስንሄድ ምንድነው ብዙ ጊዜ ጭንቅላቴን ራሴን ያመኛል ነው የሚለውና አልፎ ማስታገሻ እንሰጠዋለን ፓራስታሞል ምናምን ይወስዳል ምናምን ግን ለውጥ የለም እየባሰበት ሲሄድ በቃ ህክምና ለምን አትታዩም ይዤ ከሄድኩ በኋላ ምርመራ ላይ ምናምን በቃ ያልጠበቅነው ነገር ነበር የተፈጠረው በቃ ዶክተሮች ሊነግሩንም በቃ ማለት ብዙ ጊዜ ምንድነው የሚሰማክ ምንድነው ምናምን ብዙ ነገሮች ጥያቄ ጠይቁት በቃ ብዙ ጊዜ ራሴን ነው የሚያመኝ ድንገት ባላሰብኩትኝ ነገር ወይ ያዞረኛል ወይ የሆነ ነገር ያደርገኛል ምናምን ይወጣጥረኛል ብዙ ነገሮች ስሜቶችን እያንዳንዱ ነገር ሲነግሩትኝ ማለት ሲናገር ከዛ ዶክተሮች በቃ ማለት ምንም ማድረግ አንችልም ጭንቅላት የካንሰር ህመም አለ ከማሪ ካንሰር አለብህ ምናምን ነገር አሉት እና ያኔ መጀመሪያ እንደተሰማ መጥተው ቢሆን ጥሩ ነበር ምናልባት ነገሮች የመቆጣጠር እድል ነበረክ አሁን ግን ጭንቅላትን ተቆጣጥሮታል ቆይቶብሃልና እና የሚገርም ነገር እኛ እንደዚህ አይነት ነገር ይሆናል ብለን ስላላሰብና ረጅም ጊዜ ነው የወሰደበት ማለት ብዙ ጊዜ ያማዋል ምናምን ግን በጣም ሲብስበት ነው ይሄድኩት እና በቃ እንትን ማለት አለብህ ህክምናውና ተከታተል ምናምን አሉኝ በቃ ደነገጠንም ደነገጥኩ በቃ አሁን ያለበት ከፍተኛ ደረጃ ነው እንግዲህ ምናልባት ያለው እድሜ በጣም ውስን ነው የሚሆነው ምክንያቱም ሙሉ ጭንቅላቱ ያለው ነገር ተቆጣጠረው እናተርፈው ደግሞ ምናደርግለት ነገር አይኖርም ለጊዜው ማስታገሻም ሰጠው እንችላለን ህመሙ እንዳይሰማው ምናምን ነገር አሉ በቃ ምን ማረጋም አልቻልንም በቃ መጸለይም ስላለብን በቃ ከእግዚአብሔር ጋር ሁሉ ነገር እንቆቆማለን ብለን መድኃኒቱን እየወሰደ ከቀን ወደ ቀን
ግን እሱ ተስፋ ቆርጦ ከቀን ያለቅሳን በቃ እኔ እንደውም እኔ ነኝ ገብታው አንድ ወንድሜ ነው ላጣው የሆነ ነገር ሆነ ማለት እኔ ብቻዬን ነው የምቀረው ማንም የለኝም በዙሪያዬ ብዙ ነገሮችን እና ጎረቤታችን አለ እኛ ጋር የሚኖሩ ማለት ነው እና ጎረቤቶቻችን በጣም ምርጥ ሰዎች ናቸው እንግዲህ ማለት እንደ ቤተሰብ እንደ ብዙ ነገር ምን ታያያቸው ብዙ ነገሮች ምን የሚያግዙን ምናምን ናቸውና እናትና ልጅ ናቸው ቢያንስ በወንድሜ ደረጃ እድሜያቸው ብዙም ልዩነት የለውምና ከወንድሜ ጋር በጣም ተቀራራቢ እድሜ ላይ ደረጃ ነው ያሉት እና በጣም ይቀራረባሉ ያወራሉ በቃ ብዙ ነገር ሸር ይደራረጋሉ ምናምን እንደ ጓደኛ ሳይሆን እንደ ወንድም ነው የሚተያዩትኝና ለረጅም ጊዜ መቃ በጣም ግን ረጅም ጊዜ ነው እዛ ቤት የሚኖር ነው እነሱም ልክ እንደዛ ስለሆነ በቃ እንደ ቤተሰብ ነው የምንተያየው እና አጋጣሚ ወንድሜ ከሌለ ማእቶኛ ቤት መጠይቆ ጠርቶት ይሄዳን ወይ እሱም ይሄዳን ምናምን በቃ ብዙ ነገሮችን ተጋግዞ ነው እና ይሄን ነገር ሲፈጠር ማለት ካንሰር አለበት ምናምን ከተባለ በኋላ በቃ ፌል ያደረገው ነገር አለ ወንድሜ በቃ ስሜቱ ተጎድቷን ብዙ ነገሮችና ቤት ውስጥ በቃ ሁለታችን መላቀስ ነበር እየተላቀስን ምናምን አጋጣሚ ይመጣል ጓደኛው ጎረቤታችን ማለት ነው እና ሲመጣ የተፈጠረው ነገር በሙሉ ስነግረው በቃ በጣም ማዘነ በቃ ችግር የለውም በቃ ይዞ ሁሉ ነገር ፈጣሪ ያውቃል ማለት ያጽናናን ምናምን ሞከረ እና በቃ ከዛን ቀን መታመሙ ሲሰማ በቃ እሱ ማዘነ ምናምን በቃ ማለት እኔ ጓደኛ አይደለም አብሮ አደጌ ወንድሜ ነክ እና በቃ ምንም ችግር የለም ይሄ ዶክተር ስላለክ ብቻ ትሞታለህ ማለት አይደለም ስለዚህ ተስፋ እንዳትቆርጥ ምናምን ብሎ በቃ ብዙ ነገር ትሪት ያደረገው አብሮትኝ ሆኖ ብቻኝነት እንዳይሰማ ሁሉ ባለበትኛ ማን ባለው አቅም አብሮት ለመሆን እየሞከረ ነበረ ድንገት እንኳን ከቤት ከወጣ ተከትሎት የት እንዳለን ጠይቆ ከጎኑ ለመሆን ብዙ ነገር ጥረት ያደርጋል እና እንዴት ልንገርክ ማለት ይሄ ለሱ ያለውን ፍቅር ሁለታቸው በጣም ይዋደዳሉ እና ይሄ ነገር እየሆነ በቃ ወንድሜ ተስፋ ቆርጦ እሱ ግን ሲያጽናናው ሲል በቃ አብሮነቱን እያሳየው ምናምን ነገር ተስፋ እየሰጠው ነበረ እና አጋጣሚ ከሆነ ጊዜ በኋላ የጓደኛው እንግዲህ እናት ትታመማለች የጎረቤታችን ማለት ነው ስትታመም በድንገት ነው የታመመችው እና አስቸኳይ ወደ ሕክምና መሄድ ነበረባትኝ እሱም አይተን በቃ ተከትለን ምናምን ሄድን ሕክምና ስንሄድ ምናምን በቃ ሴትዮዋ በቃ ማለት ሁለቱም ኩላሊቶቿ ፌል እንዳደረጉ ነበረ የሰማነውና በጣም ደነገጥን ምን ማድረግ እንዳለብን አናቅም በቃ ውስጣችን እንዴት እንደሆነ አናቅም ማለት አስበው እኔ ወንድሜን ታማሚ ነው የካንሰር ታማሚ ነው ጎረቤት አለን ብለን እናስባቸው እንደ ቤተሰብ መናያቸው ጎረቤቶቻችን እንኳን በእንደዚህ አይነት መንገድ የኩላሊት በሽተኛ ስትሆን በጣም ልነግር አልችልም እና በቃ እሱም ደነገጠ ምናምን አንድ ልጇ ነው በጣም እሱም በቃ እናቴ ልትሞትብኝ ነው ምናምን ብሎ በጣም ፈራ ምናምን አለቀሰ እና ምን ማድረግ እንዳለበት ሲጠይቅ በቃ በየሳምንት ዳያሊሲስ መውሰድ እንዳለባት እና አጋጣሚ ተወሰነ ገንዘብ አለው እሱንም አጋጣሚ ያለውን በሰዓቱ ምናምን እሱን እያደረገ ምናምን ዳያሊሲስ እንድትወስድ አደረገ ከዛ በቃ የመጨረሻ ቻንሱ ኩላሊትን ፈልጎ ማግኘት ነው ገብቷን ለጊዜው እሱን ብትወስድም ግን ኩላሊት ግዴታ ማግኘት አለባት ይሄን ደግሞ እሱን ከቸክ ሲደረግ ማለት በቂ አይደለም እንትን ነው በተለያየ ምክንያት ኩላሊቶቹ አይደለም ለሰው መስጠት አይደለም ለሱ ራሱ ጥሩ ሁኔታ ላይ እንዳልሆነ የተነገረው እና ምንም ማድረግ አይቻልም የጤና ችግር ስላለብህ አንተ መስጠት አትችልም ምናምን ነገር አሉት ከዛ ይሄን ደግሞ ሲያዝ ተስፋ ቆረጠ በቃ የት ሊድ ብሎ በቃ ሲያለቅስ ምናምን ወንድሜ ነው እንግዲህ ታማሚ ነው በቃ አይዞሽ ምናምን የሆነ መፍትሄ አናጣም በቃ እኔ የምችለው ነገር አደርጋለሁ እኔ መስጠት የምችል ከሆነ እኔ ያለሁበት ሁኔታ ታውቃለህ ግን መስጠት የምችል ከሆነ እኔ ያግዛለሁ በቃ ቸክ እናድርግና ጠይቀን ዶክተሮቹን እኔ ያለኝ ጊዜ መቼ እንደሞት ነገ ደሞት ከነገ ወዲያ ደሞት ማቀው ነገር የለም ስለዚህ ቢያንስ እንኳን የሰው ህይወት አትርፊ ብሞት ለኔ ችግር የለውም ስለዚህ እንጠይቅና ያለው ነገር ላግዝ ይችላል ምናምን ነገር አለ ኦኬ ይሄን ያክል ይጠበቀ ግንኙነት ነበራችሁ ማለት ነው በጣም ጓደኛሽ ምክንያቱም ወንድሜ ደግሞ ተስፋ ቆርጧን እኮ በቃ ትሞታለህም ስለተባለ ጭንቅላት ሙሉ ካንሰሩ ስለተቆጣጠረው በቃ ዝም ብሎ ለጊዜው መድኃኒት እንጂ የሚወስደው ምንም አይነት መፍትሄ አላገኘም
እና እኔ ነኝ እንደውም ከዛም በላይ በቃ ምን ማድረግ እንዳለብኝ ሁሌ መፍትሄ እፈልጋለሁ ገብቷል። እና በዚህ ሰዓት ምንድነው በቃ ዶክተሮቹ ጋር ሄዱ ምናምን ቸክ ተደረገ ምናምን በቃ እንትን ይሄ ህመሙ እንዳለ ሆኖ ግን ጭንቅላት ላይ ያለው ወደ ሌላ ሰውነት ስላልተሰራጨ እንትን ኩላሊትህ ንጹህ ነው ከፈለክ መስጠት ትችላለህ ምናምን ነገር አሉት። በቃ እንደዛ ከሆነ ችግር የለም አንድ ኩላሊቴን ሰጥቼ በአንድ ኩላሊቴ መኖር ይችላል። መኖር እንኳን ፈጣሪ ከፈቀደልኝ ብኖር እንኳን መኖር ማልችልበት ታይም ላይ ሆኜ ብኖር እንኳን በአንድ ኩላሊት እኖራለሁ። ጓደኛዬ ነው በብዙ በከፋኝም በደስታዬም ቀን አብሮኝ ያደገው ወንድሜ ነው። እና ስለዚህ እንደዚህ ለእናቱ ማድረግ ለኔ ትንሽ ነገር ነው ምናምን ነገር አለ። ከዛ በቃ በጣም ደስ አለው ምናምን በቃ የእውነት እኔ ምን ማለት እንዳለብኝ አላውቅም፣ ግን በጣም ደስተኛ እንደሆነ ምናምን ነገር ነገረው። ይሄን ነገር ከሱ ሲሰማ በቃ ደስ አለው ምናምን ነገር በቃ ከጊዜ በኋላ የሆነ ጊዜ ቀጠሮ ምናምን ተሰጥቶ አይደል ይሄን ሁለት ለመስጠት ምናምን የምትለው በዛን ሰዓት ምንድነው እኔ ይሄ ሁሉ ነገር አላውቅም ማለት ለመናገር ማለት ይሄን ነገር እንዳወሩ ምናምን ኩላሊቱ እንደሚሰጥ ምናምን ሁለቱ ናቸው የሚያወሩት። ያው እኔ በመሃል የወንድሜን መፍትሄ ነበር ስፈልግ የነበረውና አጋጣሚ ምሽት ላይ ነው ቁጭ ብለን ወንድሜ ነገ ተዘጋጅተን የሆነ ቦታ መሄድ አለብን አልኩት። የት ምናምን ሲለኝ የሆነ ገዳም ነው ብዙ ሰዎች የተፈወሱበት ብዙ መፍትሄ የተገኘበት ነውና ሰው ጠቁሞኛል። እኔ ሁሉ ነገር አዘጋጅቻለሁ ነገ ጧት ተነስተን እንሄዳለን አልኩት። ከዛ አይ በቃ ግን እኮ ምንም በቃ ምንድነው ምናምን አልኩት። ግን ለጓደኛዬ እኮ እንደዚህ ብየዋለሁ አለኝ። ለምን እንደዚህ ታደርጋለህ? በቃ ግን መሆን ካለበት አንተ ሄደህ አሁን ነገ ሄደህ ከምን አንተ ጸበሉን መውሰድ አለብህ። ሲመለስ ሁሉ ነገር መሆን ካለበት ጊዜው ሲደርስ ሁሉ ነገር ይስተካከላል አልኩት። እሺ ምናምን አለኝ። ድንገት ወረቀት ነው ማም ጽፎልኝ ሄደ ማለት ለጎረቤታችን ማለት ነው። አልነገርናቸውም። ወደ ገዳሙ እንደምትሄድ ጽፋን ያስቀመጥንላቸውና ጀስት እሱን ሳተናቸው ሄድን። ሳምንት ምናምን ቆየ ገዳሙ ጋር ማለት ነው። ስንቆይ ምናምን የሆነ ተመናገር መንፈሱም እያንዳንዱ አይምሮ ላይ በቃ የሆነ ደስ የሚል ነገር ነው እየተሰማኝ ነበረው። በቃ የሆነ እየተሰማኝ ያለ ነገር አለ ይለኛል። ምንድነው የተሰማ ሲለው በቃ ውስጤ ጭንቅ ሲለኝ የነበረው ነገር እየለቀቀኝ ነው። አይምሮዬን ደግሞ በጣም ሲወጣጥረኝ የነበረው ነገር እሱም ደግሞ የሆነ ነገር ውስጥ ላይ እየለቀቀኝ ያለ ነገር እንዳለ ይሰማኛል አለ። ገዳም ያላችሁት ቦታ ከሄዳችሁ ገዳም ከሄድን በኋላ በቃ አባቶች ጋር ምናምን ቅባ ቅዱስም የተለያዩ ነገሮችን በቃ ማለት ራሱን ቀባዋለሁኝ፣ እምነቱን ቀባዋለሁኝ፣ ጸበሉን ይጠጣል። በቃ ሳምንት ሙሉ ብዙ ነገሮችን ያደረግን ከአባቶች ጋር ምናምን በጸሎት በምናምን ከቆየን በኋላ አይ ቲንክ 5 ቀን ነው ምናምን 6ኛ ቀን ልንሞላ ሲል ነው የሆነ ስሜቱን በጣም ብዙ ነገር ለውጥ እያየበት እንዳለ ሲነግረኝ ነበረው። እና እንደዚህ ከሆነማ አሪፍ ነው በቃ ሄደን ቼክ አድርገን እንግዲህ በቃ ስለታችን ተስለን እንሂድና ስንመለስ በቃ ፈጣሪ ፈቅዶት አንተ ጤነኛ ከሆንከና ከዳንክልኝ በቃ ስለቴን አስገባለሁ ምናምን ብዬ እዛ ገዳም ተስዬ ምናምን ነገር በ7 ቀን ነው ምናምን ጨርሰን ወጣን ከገዳሙ ማለት ነው። ተመለስን። ከዛ ስንመለስ በቃ ቼክ ማድረግ አለብን ምናምን አለ። ሕክምና ሄድን። ስንሄድ ምርመራ አደረገ። ዶክተሮች ራሱ ደነገጡ። ታውቃለህ በዚህ ፍጥነት እንዴት ሊሆን ይችላል ማለት ቆይ እስኪ ደግመን ቼክ እናድርገው ምናምን ገብቷል። አለማመናቸው ራሱ ተደጋጋሚ እሱን ለመመርመር ምናምን ሞከሩ ምናምን በተለያየ ነገር ማለት ነው። አዎ ማለት እንዴት ማለት አንተ እኮ የሳምንት የወር ማይሞላ እድሜ ነው የነበረክ እና በዚህ ታይም አይምሮ ላይ የሆነ ብዙ ነገር ለውጦች እያየን ነው። ምንም አይነት የካንሰር ህመም እንትን ምልክት እያየን አይደለም፣ አያሳይም፣ ህመም እያሳየ አይደለም። እና በቃ በምን ተአምር ነው ምን አድርገህ ነው ምናምን ነገር አሉት። ከዛ እኔ ምንም ያደረኩት ነገር የለም ከእቴ ጋር ገዳም ሄጄ ነበረ። እዛ ቦታ ጸበለ እምነቱን ቅባ ቅዱስን ስቀባ ነበር እና ያኔ ደግሞ የሆነ ስሜት እየተሰማኝ ነበር። አይምሮዬ ሲያመኝ ነበር፣ ህመም ሲሰማኝ ነበር፣ ለሙሉ ሲለቀኝ ታወቀኝ ነበር ምናምን ነገር አለ። ከዛ በጣም የሚገርም ተአምር ነው። እኛ ማዳን ማንችለው ነገር እንደዚህ አይነት በቀላል መንገድ ስለዳንክ በጣም ደስ ብሎናልና አሁን ምንም አይነት ህመም የለብህም ድናሃል ምናምን ነገር አለ። ካንሰር በሽታ በጣም እኔ የእውነት በቃ አልቻልኩም። ታውቃለህ በቃ ፈጣሪ ሆይ በቃ እዛው ተንበርክኬ ነበረ ፈጣሪን ሳመሰግን የነበረው። በቃ ደስ አለኝ ምናምን በቃ ለኔ ማለት አንድ ወንድሜ ነው እሱም በጣም ህይወቴ ሙሉ የሚመሰቃቀል ነው የሚመስለኝና በቃ ፈጣሪ ያተረፈልኝ ለኔ ነው ብዬ አመንኩኝ ምናምን በቃ ወንድሜም ደስ አለው ምናምን ወደ ቤት ተመለስን።
ከዛ በቃ ነገሮች ማስተካከልን ጎረቤታችን ልጅ አላ እንደነገርኩ በቃ ታማሚ ነች ሆስፒታል ነው እሷ እንትን የምትለውና እናቱ እዛ ስለሆነች ያለችው ሄድን ቤት ምናምን ዝግ ነበረ የጎረቤታችን ጋር ዝግ ሲሆን ሆስፒታል ያለችበት ቦታ ጠይቀን ሄድን አገኘናቸው እዛ ጠይቅናትኝ እሷንም ያለችበት ሁኔታን በቃ ሁላሊት ማግኘት እንዳለባት ሁላሊትን ካላገኘች ብዙም እድሜ እንደማይኖራት እና ወጪም እንደማይችል ልጇ ምናምን ነገር ትነግረናለች እና ቤቱን ደግሞ እንዳስያዙትኝ ገብታን በቃ ምክንያቱም በጣም ብዙ በየሳምንቱ ቢያንስ ወደ 30 ወደ ምናምን ሺህ ብር ስንት ያወጣሉና በጣም ለማሳጠብ ምናምን እና ግዴታ የማድረግ ስላለባቸው በቃ እና ምን አሰብክ ምናምን ሲለው በቃ ሁሉ ነገር ነገር ነው እንደዚህ ሄደን ነበረ በእርግጥ ነግረናችኋል ግን ደግሞ በቃ ድና አንተባለ ወንድሜ እኮ እንደዚህ ነው ነገር ነው ማለት ከካንሰር እንደዳነ ምናምን ስንነግረው በቃ ደስ አለው እውነት ለመናገር በጣም የሚገርም ነው ምን አለ እናቴንም እንደዚህ ብትድንልኝ በቃ እኔም ለኔም ትልቅ ተአምር ነበር ምናምን አለ በቃ ችግር የለም እናንተ ቃል የገባህልኝ ነገር እንዴት አደረክልኝ ምናምን አለ ከዛ እንት ሰጣለሁ ሁላሊት ሰጣለሁ ብታን ነበር ያው አንተ ነው የምጠብቀው ስለዚህ ተስፋ ያደረኩትም አንተ ነህ ወንድሜም ጓደኛዬም አንተ ነህ ምክንያቱም በእኔም መስጠት አልችልም በዙሪያዬ ደግሞ ብዙ ሰው የለም ታውቃለህ ከእናንተ መቀርበው ሰው የለኝም ስለዚህ ፕሊስ በቃ የምትችለው ነገር አድርግልኝ ምናምን ነገር ሲለው አሁን እኮ በቃ እኔ ምንም ማድረግ አልችልም ገብቷ ወንድሜም ያኔ ሞታለሁ ብሎ አስቦ የነበረውና ይሄን ነገር ማድረግ ደግሞ ፈራ በቃ እኔም ደግሞ እንዲያደርግ ፈቃደኛ አይደለሁም ገብቷል ሁለቱን አውጥቶ ሰጥቶ የሆነ ነገር ቢሆንብኝስ ወንድሜ አሁን ከስንት መከራ አድኖልኝ ሁለተኛ ደግሞ የሆነ ነገር እንዲሆንብኝ ደግሞ አልፈልግም ስለዚህ ወንድሜ የነገርኩት ይሄ ነገር እንድታደርግ ፈቃደኛ አይደለም እንዳታደርገው በምንችለው አቅም እናግዛቸዋለን ካለንም የሆነ ነገር እናደርጋለን የሚገዛም ካለ ሁላሊት ገዝተን ወይ በሆነ መንገድ እንፈልጋለን እንጂ ይሄ ነገር በጭራሽ እንዳታደርጉ ብዬ ቃል አስገባሁት በቃ ምንም ነገር እንዳታደርግ አልኩትኝ ቃል ገብቶልኛል ምናምን ከዛ ሻለኝ ከዛ ልጁ እየተመላለሰ ቀን ወደ ቀን ይጨቃጨቀው ጀመረ ይለምነው ጀመረ ኦሬዲ አሁን የካንሰር በሽታውን ያገኛችሁት ወደ ገዳም አካባቢ ሄደን ነው ብለሽኛልና ምናልባት እዛ ሄደው ቢጠመቁ እናትየዋ ምናምን የማማከር ነገር አላደረጋችሁም እንደውም ይዘንላችሁ መተን እኮ እምነቱንም የተለያዩ ነገሮች ለሷም እንድትጠቀም አድርገን ነበርና እሱንም እየወሰደች ነበረ ግን ሁለቱም ግዴታ ወደዛ ለመሄድ አቅም ያስፈልጋል የሆነ ማለት በጣም ካልጋራውስ መውረድ አልቻለችም ከሆስፒታል መውጣት አልቻለችም በጣም ፈልጋችሁ ነበር አውርታችሁበት ነበር በቃ አውርተነው ነበር ምናምን በቃ እንደዚህ በእንደዚህ አይነት ሁኔታ እንዴት ነው ልጃት የሚሄደው ቢያንስ እንኳን የሆነ ደረጃ ማለት በቃ የሆነ መንቀሳቀስ ብትችል የሆነ ነገር ማድረግ የምትችል ቢሆን አሁን እዛ ይዣት ከሄድኩ በኋላ ብትሞትብኝ ብትጸጥብትብኝ በጣም ፈራ ገብቷል እንጂ ተጽዕኖ አድርገን ነበር ይዟት እንዲሄድ ምናምን ነገር ግን ደግሞ ፍቃደኛ አይደለም ሁላሊቱን ወንድሜ እንዲሰጥ ብቻ ነው የፈለገው ገብቷል አንድ ሁላሊቱን ዛሬ ነገ ሳትል ስጣትና ትዳን እናቴ እንዳትሞትብኝ በቃ እኔ ለአንተም ከዚህ በላይ መሆን እንደምችል ታውቃለህ ስለዚህ እናቴን አድንልኝ ነው ያለው ይሄ ደግሞ እኔ ደግሞ ወንድሜ ነው እኔም አንድ ወንድሜ ነው ገብቷል ይሄ ነገር አድርጎ የሆነ ነገር እንዲሆንብኝ ደግሞ አልፈልግም ይሄ ነገር እንትን ካልነበረ ወንድሜ እንደማይሰጠው ምናምን በቃ እኔ አልችልም እህቴም ቃል አስገብታኛለች ስለዚህ ደግሞ ምን ነገር ላደርግ አልችልም ያኔ መስሎኝ የነበረው ነገር በቃ እኔ ሞታለሁ ብዬ ተስፋ ቆርጬ ስለነበረ ነው ምክንያቱም ያኔ ህይወት አጥቼ ደግሞ ሌላ ሰው ህይወት ከሚያጣ አትርፌ ልሞት ብዬ ነበር ለራሴ ለነፍሴ ብዬ ነበር አሁን ግን ደግሞ ሙሉ ጤነኛ ነኝ ስለዚህ በቃ ሌላ አማራጭ እንፈልጋለን ጭራሽ አልሰማህም አሉ ምንም ነገር በቃ ጭቅጭቃን ከቀን ወደ ቀን እየመጣ ምናምን ያወራዋል ስለዚህ በሰላም የነበረው ወደ ጭቅጭቅ በቃ ጭቅጭቅ ስለ በቃ እየመጣ ቤት አሁን ድንገት ወጥቶ ሄደ ይመጣል የት ሄዶ ነው ምናምን ይለኛል አይ በቃ እዚህ ውጭ ነው ምናምን በቃ ፍለጋ ይወጣ ማለት በቃ እረፍት አልሰጠውም በቃ አሁንና በቃ እንደዚህ አድርግ ምናምን ጭራሽ ከዛ የሆነ ሰዓት ላይ እንትን ወደ ማዘር ጋር ልሄድ ነው አብረን ትሄዳለህ ወይ ምናምን አለው ማዘር የት ናት ሆስፒታል ማለት ነው ሆስፒታል እሺ ከዛ አጋጣሚ ዘዋለም ከመና እየወሰደች አለችው እና በቃ ለምን አብረኝ እስኪና ያለችበት ሁኔታ ያያትኝ ቆይታን ካያትኝ እና ለምን አብረኝ አትሄድም ሲለው አንዳም ደስ ይለኛል ባያትኝ እኮ ያለው ሁኔታ እስኪ ምናልባት መፍትሄ ካለም ሂደን እስኪ ሆነ መንገድ እንፈልጋለን ምናምን አለው እሺ ብሎት ይዞት ሄደ ከመና ቦታ ይዞት ሲሄድ እኔም ነበርኩ ቤት ውስጥ ሲሄዱ ማለት ሁለታቸውም ነበርኩኝና በቃ እሺ በጊዜ ተመለስ ምናምን ብዬሽ እመለሳለሁ ምናምን ብሎኝ ስልክ ይዞ ነው ሄደው ምናምን ከዛ ስጠብቅ መሺ
ወደ ሰዓት አካባቢ ነው የወጡት? አይ ቲንክ 6-7 ሰዓት ከምሳ ሰዓት አካባቢ። ኦኬ እሺ። እና መቼ ሙሉ ቀን ነው ስልኩን ስሞክርለት 10 ሰዓት ነው አካባቢ ስልኩ አይሰራም። እንዴ ወይ ባትሪ ዘግቶበት ይሁን እንዴ ነው እንዴ ቻርጅ ደግሞ አድርጎት ነው ሄደው። እንዴት ነው አሁን ስልኩ የሚዘጋው? ተዘግቶብኝ አያውቅም። ከዛ አሁን ጠበቅኩት ስልኩ አይሰራም። ከዛ ለጓደኛው ደወልኩለት። ስደውልለት ወይ እኔ ጋር እኮ ትንሽ ቆይን ከተለያየን ወዳው ብዙም ሆስፒታል እኮ አልቆየም ማለት ወዳው የተመለሰው አስታማሚ ብቻ ነው የሚቆየውና ስለማይቻል ወዳው የተመለሰው ምናምን አለኝ። እሺ እንደዛ ከሆነ ብዬ እና የት ሄዶ ነው ሁሉ ሰዓት ምናምን ሌላ ቦታ ሜጃ እንደለው አቀል ስልኩ አይሰራም ምናምን ጠብቂው በቃ ምናልባት አጋጣሚ መንገድ ላይ ሰው አግኝቶ ሊሆን ይችላል ምናምን አለኝ። የሆነ ነገር ብቻ አለኝ። ከዛ እሺ አልኩ። መቼ 2 ሰዓት ምንም የለም። አሁን ስልክ አያነሳም። ደጋግሜ የምደውል ለጓደኛው ተመሳሳይ ነገር ነው የሚነግረኝ። በቃ እኔ እየተጨነቅኩ ነው። በቃ እሱ ደግሞ እኔን ሊያረጋጋኝ ሞከረ ነው። በቃ የሆነ የገጠመው ነገር ሊኖር ይችላል፣ ሰላም ነው የሚሆነው ምናምን ምን ሊሆን ይችላል ምናምን ይለኛል። ከዛ በቃ ጨነቀኝ። አዳርን አላደርኩም። በቃ እንቅልፍ ማለት ቁጭ ብዬ ነው ያደርኩት። በማግስቱ አሁን በቃ ምንም የለም። አሁን አልተመለስም ሆስፒታል የለም። በቃ ሄድኩ ሆስፒታል። አሁን ድጋሚ ሲሄድ እባክህን የምታውቀው ነገር ካለ ንገረኝ። እኔ ምን ማውቀው ነገር እኔ ጋር ነበረ ተመልሶ ወደ ቤት እንደተመለሰ ነው ማውቀው። እና ምንድነው ማድረግ ያለብኝ ምናምን አልኩት። በቃ በራሱ ጊዜ እስኪመጣ ጠብቂው ምናምን አለኝ። ገባ። ከዛ እኔ ጨነቀኝ። ከዛ በቃ ያለኝ አማራጭ ሄጄ ፖሊስ ጣቢያ ማመልከት ነው። ፖሊስ ጣቢያ ሄድኩኝ፣ አመለከትኩኝ። ሳመለክት ግን 24 ሰዓት ካልሞላው ማመልከታችን። ስለዚህ 24 ሰዓት በኋላ ተመልሰሽ ነው ያሉኝ። ያው ትልቅ ሰው ስለሆነ አዎ ወጣት ነው ምናምን አንደኛ ጤነኛ ሆኖ እየሄደ ምንም የሚሆነው ነገር የለም እና በቃ ተመልሶ ይመጣ ምናምን አሉ። ከዛ 24 ሰዓት ጠበቅኩ፣ የለም። ሄድኩኝ አሁን ድጋሚ አልተመለሰም አልኳቸው። እሺ በቃ ያለው መረጃ ስጭኝ አሉኝ። ሰጠኋቸው ሁሉም ነገር። በቃ ጓደኛውንም እንደዚህ ያለው ነው እያንዳንዱ ነገር ሙሉን ታሪክ ነገርኳቸው። ከዛ እሺ በቃ እንትን ካገኘን መረጃ ካገኘን የሆነ ነገር እንትን ካለን እንነግርሻለን ደውለን ነው ማለት ይሻልኩ። ከዛ ጠበቅኩ ምናምን ሞስት በቃ ሳምንት አለፈኝ። ሳምንት ሙሉ የለም። በቃ ሳምንት ሙሉ የለም። ስልኩም አይሰራም። መጀመሪያ 2 ቀን ሙሉ ይጠራ ነበረ። ከዛም በኋላ አይጠራም። ምንም ሊጠራልኝ አልቻለም። ግራ ገብቶኛ ምናምን በቃ ሳምንት ሙሉ ጠበቅኩኝ። ፖሊሶቹም እስካሁን መረጃ አላገኘንም ምናምን አሉኝ። በቃ ስለ ስልኩ እስኪ ምናልባት በጂፒኤስ ምናምን ከተገኘ ምናምን በየጠየኳቸው ምናምን እስኪ እንሞክረው ነው አሉኝ። ስልክ ቁጥሩ ምናምን እሱን ሞከሩት ምናምን አንድ መረጃ አግኝተናል በፋጣኝ ነው ያሉኝ። ሲሄድ ስልኩን አሳዩኝ። እንዴ ከየት አገኛችሁት ነው? ጫካ ውስጥ የተገኘው አሉኝ። አንዴ ማለት እንዴት ነው? እኔ በመታመር ጫካ ውስጥ ሊሄድ አይችልም። ጫካ ውስጥ ምንም ሊሰራ አይሄድም። ገብቷል። ስልኩ በቃ ኦፍ ነው። ከዛ ተዘግቶ እንደነበረና ሲከፍቱትኝ ባትሪም እንደነበረው በቃ ማግራም የሚያጋባ ነገር ነው። እንዴ ሊሆን ይችላል ምናምን አልኩት። በቃ ሌላ አማራጭ ካለ እስኪ ሌላ ነገር ካለ እንፈልጋለን። ለጊዜው የተገኘ ይሄ ብቻ ነው አሉኝ። በቃ ገዳም ሄድኩኝ፣ የሄድንበት ቦታ ሄድኩኝ። አሁን ቼክ አደረኩ፣ ምንም የለም። በቃ ማቃቸው ቦታዎች ሄዳን በያሰብኳቸው ቦታዎች ሄድኩኝ፣ የለም ምንም ነገር። ጓደኛው ጋርም ሳወራም ተመሳሳይ ነገር ነው የሚነገር። እንደኔ እንኳን ሁሉ ነገር ታረጊ አብሮሽ አልነበረ። እናቱ ጋር ነው እዛ የሚውለው። በቃ እሱ ቤቲ ሄዳን ቤት መለሳ እንዴት ሆነሽ አዲስ ነገር የለም ወይ ይለኛል። የለም ምናምን ነው አለኝ። በቃ ይዞሽ እንግዲህ እግዚአብሔር ያውቃል። እኔ እናቴ ታማሚ ነች ለና አሁን አይምሮዬ በቃ ቢዚ ሆን በእናቴ ነውና እንግዲህ ምንም ላግዝሽ አልቻልኩም ምናምን ነገር ነው የሚለኝ። ስለዚህ ትኩረት ያደረገው ወደ እናቱ ነው። እኔም በቃ ምንም ማድረግ አልቻልኩም። መጨረሻ ላይ ሳምንት ነው ምናምን ከሳምንት በኋላ ቤት ምናምን እንትን ባል ይሄ ቤት ቁጭ ብዬ ድንገት የእናቱን ድምጽ ሰማለሁ። እንዴ ብዬ ተመልሼ እነሱ ቤት ስገባ ምናምን ማዘር ቁጭ ብላለች። እንዴ በጣም ደነገጥኩኝ። የተሻላችሁ እንዴ ምናምን እንዴት መጣችሁ? አዎ ተሽሎኛል ምናምን። ሁላል ተገኝቶላችሁ ነው? አዎ እንግዲህ ልጄ ከየት እንዳመጣ ከየት እንዳገኘ አላውቅም። ተቀይሮልኝ ሁላሊቴ
አሁን ጤነኛ ነሽ ተብዬ ወደ ቤት ተመልሻለሁ አሁን ደህና ነኝ ተመስገን አለችኝ። አረ በጣም ደስ ይላል ምናምን ከተሻላችሁ ነው ብዬ እኔም ማቀው በዙሪያችን ማንም እንደሌለ ነው በቃ ኩላሊት ማግኘት እንዳልቻለ ነው ማቀው ገብቷል። እና ደግሞ ኩላሊት በቃ ግራ ገብቷል ማለት በዚህ ፍጥነት እንዴት ተሽሏት እንደተገኘች እና ደግሞ ወንድሜ ጠፍቷል ጭራሽ እንደዛ የሚወደው ጓደኛው እንደ ወንድም የሚያየውን ከጠፋ ቀን ጀምሮ ጭራሽ ምንም አይነት መንገድ ይፈልገው ወይም ደግሞ ትኩረት ሰጥቶትኝ በቃ እኔን እንኳን ሊያጽናናኝ እንኳን ፍቃደኛ አይደለም ገብቷል። እንትንስ ኩላሊት እናትየዋ እንደተገኘላት አላማከረሽም? ጭራሽ አልነገረኝም። እኔ ድንገት ነው ሰርፕራይዝ የሆንኩት በቃ ቤት ስገባ ቁጭ ብላ ሳገኛት ነው። ከዛ መጣን እሷን ያዋራሁት ያለ ውጭ ወጥቶ ነበር ሲገባ ምናምን እንዴ ማዘር ተሽሏችሁ ምናምን ስለው አዎ ተሽሏት ምናምን ኩላሊት ታግኝተላት ስለው አዎ ከየት ምናምን ስለው በቃ እንግዲህ አንድ ጸድቅ ባይ ሰው ሰጠኝ ምናምን አለኝ። እንዴት ሊሆን ይችላል ነው እንዴ ምን ማለት ነው ማዘር በመሻሉ አንቺ ደስ አላለሽ እንዴ? አረ ደስ ብሎኛል ግን እንዴት ምናምን አልኩት። በቃ እንግዲህ ተመስገን ፈጣሪ ያተረፈልኝ እናቴ ምናምን አለኝ። ከዛ እንደው በእናትሽ አሁን ወንድሜ የት እንዳለ በእናት በቃ በትንሽ አቅም አግዘኝ ልፈልገው ምናምን እንግዲህ እኔ ያክል ጊዜ ካልተገኘ እንዴ ልታገኙ ትችያለሽ በቃ ለምን አርፈሽ እንትን አትይ ምናምን በቃ ራስሽ እንትን በይ ምናምን ገብቷ እኔ ያ እንደዛ አይነት ነገሮች እንዴት ነው ፊል ያደርግ የቻለው ምንም አልመሰለም። የኔ አብሮት ያደገውን አብሮት የበላም ብዙ ነገሮች አዎ ከዛ እንደዛ ሆኖ ምናምን ሳይ ብዙ ቤት ያሉትን እቃዎች ምናምን ማለት ነው ይሄ እየተሰበሰቡ ምናምን አያለሁኝ ማለት የሆነ ዝግጅት እያደረጉ እንደሆነ የሆነ የተረዳሁት ነገር አለ። ወዴት ሊሄድ እንዳስቡ አላውቅም። ይሄ ነገር ሳይ ምናምን በቃ ምን ማለት ሊጠይቃቸው ሞክሬያለሁ ማለት ግን ምንም ነገር ይናገር ፈቃደኛ አይደለም ገብቷል። እና ይሄ ነገር በጣም ሲጨንቀኝ ግራ ሲገባ የሆነ አንዳች ነገር የሆነ የደበቁኝ ነገር አለ እዛ ቤት ውስጥ። አንደኛ ወንድሜ እሱ ጋር ተከትሎ ከወጣ በኋላ አልተመለሰም። ሁለተኛ ደግሞ ስልኩ ጫካ ውስጥ የተገኘው። ሌላው ደግሞ ማለት ለወንድሜ በጣም ሲወዱ የነበረ ሰው ልጅ እንዴት ለወንድሜ ምንም አይነት ቦታ እንደሌለው እንዴት ያሳየኛል? ለመፈለግ እንኳን ፈቃደኛ አይደለም። በቃ እኔን እንኳን በቃ ተስፋ እንድቆርጥ ነው እያደረገኝ የነበረው ገብቷል። ስለዚህ ይሄ ነገር እኔ ምን እንደሆነ አላውቅም፣ ግን እናንተ ያለውን የተደበቀ ነገር እንዳለ ስለሚሰማኝ ነገር ስላለ እናንተ የቻላችሁትን አቅም እንድታግዙኝ ነው የምፈልገው። ወንድሜ በህይወት ይኑር አይኑር ምን እንደደረሰበትኝ አላውቅም። ጤነኛ እንደሆነ አውቃለሁኝ ገብቷል። ራሱ የሚያውቅ ልጅ ነው። ስለዚህ በምትችሉት አቅም አግዙኝ። ምክንያቱም እናንተ ከዚህ በላይ ብዙ ነገር እንደምታደርጉ እንደምትሰሩም ስለማውቅ ሚዲያዎችን ስለምከታተል አይ ቲንክ የሆነ መረጃ አግኝታችሁ የሆነ ነገር እንደምታደርጉልኝ ተስፋ አደርጋለሁ። እሺ ያው ያደረግሽው ነገር መልካም ነገር ነው። በስልክ ግማሹን ነገር አውርተን አሁን ደግሞ ሙሉን ነገር በደንብ አብራርተሽልኛል አሪፍ በሚባል ደረጃ። ያው እንግዲህ አንቺን ለመርዳት አንቺን ለማገዝ የምንችለውን ያክል እንሄዳለን፣ የምንችለውን ያክል እንጥራለን። አይዞሽ እና መረጃዎችን ለማሰባሰብ እንሞክራለን። ያው እንደጠረጠርሽውና እንዳሰብሽው የተለየ ነገር ኑሮ ከሆነ ገብተን ውስጥ ቤት ውስጥ ደግሞ ያው ቤቱን መጠቆም ትችላለሽ፣ ማሳየት ትችላለሽ አይደል? የተለያዩ ገዞችንም ከአንቺ ስለምንፈልግ ከዚህ በተጨማሪ አንዳንድ ነገሮችን አብረሽን ታረጊያለሽ እና ወደ ቤት ገብተንም አንዳንድ መረጃዎችን እንትን ለማለት እንሞክራለን። ስሙን ማን ነበር ያልሽኝ? እሱ ባለው እሱ ባለው ነው ስሙ። ያው እሺ ቤትም ድረስ እንሄዳለን፣ የተለያዩ ነገሮችን ለማድረግ እንሞክራለን። አንቺም ደግሞ ስለምታስፈልጊና አንዳንድ ነገሮች ላይ አብረን ቤቱን ታሳይናለሽ። አረ ችግር የለውም። እስኪ የሚሆነውን ደግሞ አብረን እናያለን። አብራችሁን ቆዩ። አብረን ወደ ቤቱ ብንሄድ እሺ። ያው እዚህ ነው ያለችን ቤቱን። ሚሉትን ደግሞ እናያለን አንኳኩተን አሉ ውስጥ እንትን ያሳያል። እሺ ሰላም ነው? እንዴት ነህ? አለን መርማሪ ፖሊሶች ነን እና አንዳንድ ጉዳዮችን ለመጠየቅ ነበር ወደ አንተ ጋር የመጣ ነው። ማለት መርማሪ ፖሊሶች ነው? ካሜራ ይዛችሁ ምናምን ነው መርማሪ ፖሊሶች? ያው ለአንዳንድ ነገር ይሆናል ተብሎ ነው ካሜራው እንትን ያለው። መርማሪ ፖሊሶች ነው። የምን መርማሪ ፖሊሶች ነን? እኛ ደግሞ ቸኩለን አብረን እንወጣ ነበር። ስለ አንዳንድ ነገሮች ስለማጣራት ነው አንተ ጋር የመጣ ነው። ስለምን ጉዳይ? ብሩክ ነካ? ስለ እሱ ባለው ለማጣራት ነው የመጣ ነው። እሱ ባለው ጓደኛክ ጠፍቷል እና
ስለሱ አንዳንድ ነገሮችን ለማጣራት ነው የመጣ ነው። መርማሪ ፖሊሶች ነው። መታወቂያም ከፈለክ ላሳይክ ይችላሉ የሚያስፈልግ ከሆነ። እሱማ አየሁት እኮ አሳየኝ እኮ ግን መጥሪያም እኮ ወይ መጥሪያ ልካ ወይ የራስ ቦታ ጠርተህ ነው እንጂ ቤቴ ድረስ መጣ አይደለም እኮ የምትመረው። ያው እኛ ደግሞ ቤት እየመጣን በየቤቱ ነው ነገሮችን የምናጣራውና ለዛ ነው እንትን ያለ ይሄን ያክል ብዙ እንትን የሚል ነገር አይደለም። አንዳንድ ተገቢ የሆኑ ጥያቄዎችን ጠይቀን እንትን ማለት እንችላለን። እሺ ምንድነው የምትጠይቁኝ? እሺ ግቡና ወይ ጠይቅ አድርጋችሁ ይመጣ ቸኮላለ። እሺ ብዙ እንትን አንልም። ግባ ችግር የለውም። ማዘር ያው አንዳንድ ነገሮችን ለመጠየቅ ያክል ነው። እንዴት ዋሉ? ሰላም ነው አለን። ጉዞ ላይ ነው መሰለኝ። እንዴት ናችሁ? እሺ እንግዲህ ማዘር ጉዞ ላይ ነው መሰለኝ። እንትን አለ ያው መርማሪዎች ነን። ችግር የለውም መርማሪዎች ነን እና በሱ ባለው ጉዳይ አንዳንድ ነገሮችን ለማውራት ነበር የመጣ ነው እና ለዛ ነው እንትን ያልናችሁ። ይቅርታ እንግዲህ ትንሽ ጥያቄዎችን ጠይቀን ያው ሙሉ መረጃውን ማወቅ ስላለብን ነው እንትን ያልነው። አንዳንድ ጥያቄ ልጆትን የምንጠይቀው እርሶትንም አንዳንድ የምናናገሩት ጉዳይ ስላለ ለዛ ነው እንትን ያለው። እንግዲህ ይቅርታ አድርጉልን ማዘር። እሺ እንዴት ነህ? አለን እግዚአብሔር ይመስገን አለን። እንግዲህ ጓደኛህ ከጠፋ ትንሽ ቆየ እና እንዴት ነበረ? ወደ አንተ ጋር ነበር ለመጨረሻ ጊዜ መጣ የተባለው እና በዛው ነው ሳይገኝ የቀረው። ፖሊሶችን ክትትል አድርገው ነበረ። እነሱም ያገኙት እንትን የለም ከአንድ ፍንጭ ውጭ እና እንዴት ነው አንተ ጋር ስንት ሰዓት አካባቢ ነበር የመጣው? ከኔ ጋር ምሳ ሰዓት አካባቢ ነው። ማዘርጋ ዕቃ ይዤ የሚሄደው ዕቃ ነበር እንዲያግዘኝ ነበር። ትንሽ ከበድ የሚል ዕቃ ስለነበረ እንዲያግዘኝ ሌላ ጊዜ ጓደኛዬ ነው እንኳን ለዚህ ሌላ ነገር የሚደርስልኝ ወንድሜ ነው። ስለዚህ እዛኔ አብረኛ አካሄደኝ አልኩት። ደስ ብሎት መጣ። እንደምበዛው ማዘር ጠይቃችኋል ምናምን ብሎ መጥቶ ነበር። ግን ያው በሰዓቱ አስተማሪ ብቻ መግባት የሚችለውና ሳይመች ሳይሆንለት እንዳሰብነው ሳናስበው በቃ እሱ እንዲመለስ ነግሬው እኔ ይዤ ገባሁ። እምቢ አሉን። ዘበኞችን ብንጠይቃቸው ምን ብለናቸው በጣም ያው የመስሪያ ቤቱ አሰራር ስለሆነ አይቻልም ምናምን ነገር አሉ ማለት ነው። ወደ ውስጥ አልገባም። እዛው ከበር በቃ እሺ አመሰግናለሁ ቻው፣ ሌላ ጊዜ በቃ ወይ ወደ ማታ መጣል ምናምን ተባብለን ከችግር እንደውላለን ተባብለን እኔ ገባሁ። እሱ ተመለሰ። ወዴት ነበር የተመለሰው እሱ? ያው ሌላ ቦታ መሄድ አይመስለኝ፣ ወደ ቤት ነው የሚመስለኝ። ግን ያው እህቱ በጣም እንደዚህ ሄደቦች ጨቀጭቀኝ የነበረው የዛኑ አካባቢ እናቴን እያስታመምኩ እዚህ ጋር እኔ እናቴን በሽተኛ እናቴን እያስታመምኩ እሷ እንዴት እስካሁን አልመጣም እያለች ጨቀጭቀኛለች። ማለት ትልቅ ሰው ነው የትም ሊሄድ እኮ ይችላል እኮ ወንድ ልጅ ነው ሊያውም ደግሞ እና የትም ቦታ ሊዞር ስለሚችል ታገሺ እያልኩ ነበረ እንትን ስላት ነበር። ያው ሰው ታገኛለህ፣ አምሽተህ ትገባለህ፣ ብዙ ነገሮች ስላሉ ማለት ከዛ ያው በቃ ሞክሪ እኔም አስጨንቆኝ በቃ እኔም ደውዬለታለሁ። ስደውልለት ዝግ ነው ስልኩ፣ ምንም የሚጠራ ነገር የለውም። ደጋግሜ ሞከርኩለት፣ አይሆንም። ለእሷም ደወልኩላት፣ ነገርኳት። በቃ ታገሹ ከሰው ጋር ቀጠሮ ይኖራል ምናምን ብዬ ያው ትልቅ ሰው ነው ጓደኛ ያው ቀጠሮ ይኖረዋል ያልከው ቀጠሮ ነበረው ወይስ ምናልባት ከኔ ጋር ትንሽ በማዘር የመጣ ትንሽ ተራራን ስለነበር እንደ ልብ በፊቱ አናወራ እና ያው በቃ እኔም ደውዬለታለሁ። እኔም ደጋግሜ ተጨነኩኝ፣ ገብቶሃል። እሷም የደወለች ጨቀጭቀኝ። እኔም እዚህ ጋር የእናቴንም ጉዳይ ችላ ብዬ 10 ስልኬ ላይ ሆነ ስሬ ከሷ ጋር የደወልኩ እንዴት ሆነ አልመጣም ወይ በቃ አብረን በዛው መሸ። ከዛ በቃ ፖሊሶች ጋር ምናምን ልሄድ ነው ምናምን አለች። በቃ ጥሩ ወይ ሞክሪ እንዳልመጣ። እኔ ደግሞ መሽቷል በዛ ሰዓት። እናቴ ደግሞ እዚህ ጋር ብቻ ናት። አንድ ሰው ቢያንስ ያስፈልጋል። ማንም የለኝም ደግሞ ከእናቴ ውጭ ዘመድ እንኳን የሌለኝ ሰው ነኝ። ስለዚህ በቃ ያለኝ አማራጭ እዛ ቁጭ ብሎ የሚሆነውን ነገር መጠበቅ ነው፣ የተፈጠረውን ነገር ማዳመጥ ነው ከእህትዬዋ ማለት ነው። ተጨንቄ ራሴ የዛን ቀን አልተኛውም። ደጋግሜ ደወልኩላት። እሷም እዛ ፖሊሶች ጋር የሆነ ሰዓት አለ ይመስለኛል። ይህን ያህል ሰዓት ካልሞላው መመልከት አይቻልም፣ መፈለግ አይቻልም የሚሉት ነገሮች አሉ። እሱ እስኪሞላ እሷም አንዳንድ ነገሮችን እያደረገች እየተዛዛሮች እንደሆነ ምናምን ጠየቀችኝ። እሺ ያው እንግዲህ እንደነገርከኝ ነው ልጁ አንተን ብሎ ነው የወጣው፣ አንተ ጋር ሄደ። ከዛም በኋላ ያው ጠያቂ አንድ ብቻ ነው መግባት የሚችለው ነው መሰለኝ አልከኝ። እንደዛ ብሎ ተመለሰን ያልከኝ። ግን ደግሞ እንደ ጓደኛና አብሮ እንደቆየ ሰው የሚሄድበትን እንዴት አልነገረክም? እስከዛሬ ጊዜስ እንደዛ የማድረግ ልምድ የላችሁም? አሁን እሱ የሚሄድበትን ማወቅ ወዴት እንደሚሄድ
ምናምን የነገረ ነገር የለም በዛ ጊዜ? ይገባኛል እኮ አንተ ያሰብከው ሀሳብ ይገባኛል። ግን እኔ እዚህ ጋር እናቴ በሽተኛ እናቴን እያስታመምኩ ያለው ሰው ስለሱ የትወጣ የትገባ ምን በላ ምን ጠጣ እኮ የሚያስጨንቀኝ ሰው አይደለም አሁን ላይ ገብቶሃል። እዛ ጋር አንድና አንድ የእናቴ ጉዳይ ነው ያሳስበኝ። እናቴ ላይ ነው ፎከስ እያደረኩ ያለሁት። አሁንም ትኬት ቆርጠናል፣ ባሱ የጠበቀን ነው፣ መሄድ አለብን ወደ ገዳሙ። ለዚህ ነገር ቀድመን ተዘጋጅተን ቤቱን ዘጋግተን እንወጣ ነው። ስለዚህ አልጨረስክም? ትቆያለህ? እኛ በደንብ ነው የምንቆየው። በደንብ የምናወራህ ነገር አለ። ምክንያቱም እዚህ ጋር የጠፋው ሰው ነው። ብዙ ጊዜ ምኖታል፣ ረዥም ጊዜ እንደ መጀመሪያም እና እንደ ህጉም ከሆነ አንተ ጋር ብሎ ነው የመጣው። አንተ ጋር ብሎ ከመጣ በኋላ ነው የሌለው እና አንዳንድ ነገሮችን በደንብ በሰፊና በጥልቀት እንድትነግረን ነው እዚህም የተገኘ ነው። ረዥም ሰዓትም ከወሰደ እኮ እዚሁ ልንውል እንችላለን። ሌላውን ምን ማለት ነው ልንውል እንችላለን ማለት? እዚሁ ልንውል እኮ ያለሁበት ሁኔታ ነግሬህ እኮ ነው አይደል ያስገባው። መጀመሪያም ከበር እኮ ልንሄድ ነው። አሁን ምጨርስኩ የምትጠይቀኝ ሌላ ጥያቄ ካለ ጠይቀኝ እኮ ጠይቀኝና ጨርስልኝ። መኪና ቆሟል ወንድሜ። ገብቶሃል? ምን ገብቶሃል አይደል? ለምን ታስጨንቀዋለህ እንዴ? ማዘራ እኮ ልጁም የኔም ልጅ እኮ ነው። በመጥፋቱ እኔ ያልተሰማኝም ብለህ ታስባለህ? ይሰማኛል እኮ ምክንያቱም ልጄ ነው። ከልጄ የማልለየው ልጄ ነው። ስለዚህ ለምንድን ነው የምታስጨንቀው? ልጁ ነው። እኛው መንገደኛ ነን፣ ልንወጣ ነው፣ ልንሄድ ነው። በር ላይ ነው ያዛችሁን አይደል እንዴ? አዎ ማዘር። እና ታዲያ አሁን እንቆያለን የምትሉት ነገር ምንድን ነው? አሁን ምን መሰሉት ማዘር፣ እንግዲህ እንደኛ አሰራር መሰረት ያው ብዙን መረጃ ሊነግረን የሚችለው እሱ ነው። ምክንያቱም ያ የጠፋው ልጅ ማለት ምን አይነት መረጃ ነው የተፈለገው አይደለ? አንዴ ቆይ ላናግራችሁ። ለእርሶም ልጆት ነው አይደለ? አዎ ልጄ ነው። አዎ ለመጨረሻ ጊዜ የተገናኘው ከእርሱ ልጅ ጋር ወይም ከእሱ ጋር የተገናኘው እና አንዳንድ መረጃዎችን በሰፊ ማወቅ ስላለብን ነው እንጂ እናንተን ለማቆየት እናንተን እንትን ለማለት አስበንበት አይደለም የመጣ ነው ማዘር። እና ለዛ ነው እየጠየኩትም ያለሁት እንጂ ኦልሬዲ እኮ አሁንም ቢሆን እንዲሁ እንደተሰባሰብን ታዲያ ሄደን ሁሉንም ነገር ማውራት አለብን ብለን እኮ አንድ ቀንም ሁለት ቀንም ቢቆይ እኮ ህግ የሚያስገድደው ነገር ነው። ግን ደግሞ እዚህ ጋር አንዳንድ ጥያቄዎችን ጠቃሚ ለእኛም ይጠቅማሉ መረጃ ይሆናሉ የሚሉ ነገሮችን ለመያዝ ያክል ነው እንጂ ሌላ ነገር አይደለም ማዘር። አይ ብዙ ጨቀጨቀዋ እንዴ? ያሁን ልንወጣ ያልነው እንደገና ካስቀመጥከን በኋላ ደግሞ አሁን ብዙ ጨቀጨቀው ነገረ። ከዚህ በላይ እንዴት ያድርግ? ምንድነው የጠበቀው? ከዚህ በላይ ማለት ምን አይነት ወሬ እንዳወራልን የፈለገው ከኔ? ኦልሬዲ በደንብ ታውቃለህ ብዬ እኔ ስለማስብ እኮ ስለማውቀው ነገር በጊዜው ስላለው ነገር እኮ ነገርኩህ አይደል? ስለ እኔን ካላመንከኝ ደግሞ ሆስፒታል የሚሄድ ማጣራት ይችላል። በዛ ቀን ከእናቴ ጋር ሆስፒታል እንዳለው የሚያሳይ ማስረጃዎች አሉኝ። ሆስፒታል እናቴ ታማሚ ናት። እዛ እያስታመምኩ የነበርኩ ሰው ነኝ። ምንም ቢሆን እኮ የወንድሜ መጥፋት እኮ ከኔ ጋር ያስጨንቀኛል እኮ እኔም። ግን እዚህ ጋር ደግሞ የሚበልጥብኝ የእናቴ ጉዳይ አለ። ሰማኝ፣ የሚያስጨንቅ ቢሆን ሙሉ መረጃውን ፈቃደኛ ሆነ ተነግረናል። ገባህ? አሁን ሙሉ መረጃ እዚህ ጋር ምን መሰለህ፣ ልጁ ጠፋ። ኦልሬዲ አንተም ልክ ነህ እኮ እናትን በመንከባከብ ሁኔታ ላይ ነህ። ሁለተኛም ሶስተኛም አራተኛም ቀን ሳምንትም ሊከባከብ ትችል ይሆናል። ግን ደግሞ እኛ በደረሰን ጥቆማ መሰረት መጀመሪያ ላይ የነበረክ ሪሌሽንሺፕ ከሱ ጋር መጀመሪያ ላይ የነበረ ታስብለት ትጨነቅለት የነበረው ነገር ከጠፋ በኋላ ያንን ነገር በደንብ አላየ ነው የሚል ነገር ደርሶናል መረጃ። እና ያንን ነገር ደግሞ ከአንተ በደንብ ማወቅ ስላለብን ነው እንደዚህ። ምን አይነት መረጃ ነው የደረሳችሁ? ማለት ስለነበረን ግንኙነት ማን የነገራችሁ? ማለት ከሱ ጋር ስላለን ነገር እኔና እኔ የምናውቀው አይደል? ሰው ያለውን ነገር ነገርኩ። እዚህ ጋር እናቴም ከኔ በላይ ተጨንቃለች እኮ ለሱ እኮ። ግን እዚህ ጋር መዳን ያለባት መሄድ ያለብን ቦታ ላይ ለስንት ጊዜ ስንጠብቅ የነበረው ቀጠሮ ነው ተሳክቶልን ትኬት ቆርጠን የጠበቁን ነው። ባሱ ይጥቆመዋል። እኛም እንውጣበት አትያዘን። ችግር የለም። አንዳንድ ነገሮችን ማዘርም ታሞ እንደነበረ ሰምተናል። አሁንም እግዚአብሔር ይመስገን ጤነኛ ኖት ይመስለኛል አይደለ? ደህና ብትሆን ጸበል እንሄዳለን እንዴ? ደህና ብትሆን ጸበል እንሄዳለን። አይ ኦልሬዲ የኩላሊት እጥበት ላይ ነበሩ አይደለ? አዎ። ከዛ ነገር ደግሞ አሁን እንደማየው ምንም አይነት ማሽን የለም፣ ምንም አይነት አጋዥ ነገር የለም። ያስ ነገር እንዴት ሆነ፣ እንዴት እዚህ እንትን ላይ ሊደርሱ ቻሉ የሚለውን ነገር እሳቸው ቢነግሩን መልካም ነው ብዬ አስባለሁ። እንዴት ነበረ ከህመሞት ያገገሙት? ያው ህመሜ እንግዲህ ሁለቱም ኩላሊት የለም ነበረ። አሁን ያው እንግዲህ ኩላሊት ተገኝቶልኝ አሁን ተሰርቶልኛል። እግዚአብሔር ይመስገን አሁን ደህና ነኝ። አሁን በሙሉ ጤነኛ ነዎት? አዎ ተመስገን። ኦኬ። እንዴት ተመስገን ደህና ነኝ። አሁን እንዴት እንትን ሊል ቻለ?
አሁን በጣም ከባድ ነው። ኩላሊት ፌል አድርጎ ሌላ የሚለግስ ሰው ማግኘት በጣም ይከብዳል። እና እንዴት እንትን ሊሉ ቻሉ? የሚያውቁት ነገር አለ ወይስ እንዴት ነው? ያው ልጄ ነው እንግዲህ ወደዛ ወደዚህ ብሎ እንግዲህ ያገኘልኝና ያመጣልኝ። ያው ተደረገልኝ በኋላ መቼም ተመስገን ደህና ነኝ። አይዞህ ጠንከር ማለት ነው። እሺ እንግዲህ እሳቸው ባሉት መሰረት እንዴት ነው ኩላሊትን ልታገኝ የቻልከው? በጣም ሳፈላልግ ነበር ከእናቴ ጋር የሚመሳሰል ኩላሊቶች በጣም እና ለጋሽ ደግሞ አሉ። ስንት በጣም ሰው የሚያስብሉ ሰዎች አሉ። ከእነሱ ጋር ተገናኘ። መክፈል ያለብኝን ከፍዬ አንድ ቤቴ እንደሆነ ባራጅ ተይዟል። በቃ ያለኝ አማራጭ የእናቴ ማሳከሚያ ከየት ላምጣ ታዲያ? በቃ እዛ ጋ ያገኙትን እድል አላሳለፍኩትም። እንዲተባበሩኝ የእናቴም ጊዜ በጣም አጭር ጊዜ ነው የቀራት የነበረው። ስለዚህ ያለኝ አማራጭ ያን ብር ከፍሎ እናቴ ማዳን ነው። ይኸው እንደምትየው እናቴ ሙሉ ጤነኛ ናት። ግን ደግሞ አሁን የሚቀራት ብዙ መድኃኒቶች እየወሰደች ነው ያለችው የተወሰነ ጊዜ። የዛን እነሱን ታይሞች ደግሞ እዛ ጸበል ቦታ ላይ ሆና ከፈጣሪ ጋር አብረን እንድናሳልፍ ነው ይዣት የምሄደው። ስለዚህ ችግር የለውም። የእናንተ መሄድ ላይ አይደለም እንትን ያለኝ ኦልሬዲ ማዘር ተሽሏቸዋል። እሳቸውም ተሽሏቸው የመፈለጉ እንትን ላይ አይደለም ያለህበት ሁኔታ እና ያ ነገር ያጠራጥራል። መጀመሪያም ከነበራችሁ ሪሌሽንሺፕ አንጻር በጣም የሚያጠራጥር ነገር ነው። ገባህ አይደል? መጨረሻ ጊዜ አንተ ጋር እንደሚሄዱ አሁን ማዘርም ተሽሏቸዋል እያልከኝ ነው። ስለ ሰው አይደለም አትረዳንም። እኛ ያለንበት ሁኔታ ነገርን አይደል? አሁን መውጣት አለብን፣ መሄድ አለብን። ቆሞ የሚጠብቀን መኪና ነው አይደለም? ግን ደግሞ ሙሉ መረጃ መናገር ነው። ሙሉ መረጃ ቆይ ምን የምታውቀው ነገር ካለ ወይ ነገር እና እንስሞኛም የማስጨነቅና እንዴ ሰዓታችን እየገደልከው ነው እንዴ? ምን ነው? እኛም እኮ እንደሱ አስበን ነው ቁጭ ብለን እስካሁን ያወራን አይደል? ከዚህ በላይ ምንም የምናወራ ነገር የለም። ከዚህ በላይ ምንም የምናወራ ነገር የለም። የምጠይቀህ ጥያቄዎች አሉ። ምን አይነት ጥያቄዎች ነው የምትጠይቀኝ? ኦልሬዲ አሁንም እየጠየኩ ፍቃደኛ አይደለም ለመመለስ ማለት ምንድን ነው ፍቃድ? ከዚህ በላይ ምን አይነት ጥያቄ ልጠይቀኝ ነው? ኦኬ እሺ። ስለዚህ ምን እናደርጋለን መሰለህ ማዘር፣ እርስዎ ውጭ ጠብቁንና አንዳንድ ነገሮችን ምን ማለት ነው ውጭ ጠብቁን ማለት? አይ አንዳንድ ነገሮችን ደግሞ ከአንተ ጋር ማውራት ስላለብን ነው። ኦልሬዲ አንተ ስለሆንክ ያለው አሁን እዚህ ጋር አንተን ለመጠየቅ ነው የመጣ ነው እና ማዘርም እዚህ ጋር ቴንሽን ከሚሆኑ እኔ እናንተ በምናደርጋቸው ምልልሶችም ማዘር እንትን ከሚሉ ውጭ ጠብቁንና እኔ እናንተ ትንሽ ወሬ 1-5 ደቂቃ አውርተን መሄድም ካለባችሁ ትሄዳላችሁ። ማዘር ይቅርታ እንግዲህ አሁን እኮ ልጁን አሁን ልንሄድ ነው አይደል? ይሄዳሉ። ችግር የለውም ይሄዳሉ። የሚስተጓጎልም ነገር ካለ እኛ እንቀጣለን። ኦልሬዲ እንደ ህግ ደግሞ ብቻውን እሱን ማውራት ስላለብን ነው። ምንድነው ብቻ የምታወራው ማለት? አሁን ከዚህ የተለየ ነገር ሌላ ወሬ አለቆችም ብቻ ነው ሌላ ወሬ ያለው ነው። ከዚህ የተሻለ ነገር ምንድነው የምናወራው? ከማዘር ፊት መጠየቅ የሌሉብኝ አንዳንድ ነገሮች አሉ። የስራ ስነ ምግባር የማይፈቅድልኝ ነው ሁለት ሰው በአንዴ ማዋራቱን። እሳቸው ማዘር ናቸው። ከእሳቸው ፊት አንዳንድ ነገር ስለማልጠይቅህ ነው። ለዛ ነው ማዘር እንዲተባበሩ ነው። ያው ከጉዞም እንትን እንዳልነውት ይገባናል። የምንቀጣውን እኛ እንቀጣለን። ኦልሬዲ የሚያልፍ ነገር ካለ ችግር የለውም። የህግ አካል ስለሆንን እንዲተባበሩ ማድረግ እንችላለን። ችግር የለውም ማዘር። አንድ ውጭ እንትን በሉልንና እሳቸው እንትን እንላለን። ይቅርታ እንግዲህ ማዘር ትንሽ አንዳንድ ነገሮችን እናውራ ብለን ነው። እሺ እንግዲህ መልካም። ያው አንዳንድ ጥያቄዎችን እናንተ ጋር መከራከርም ሌላም ነገር ሊኖር ስለሚችል ያው ማዘር በዚህ መሀል እንዳይጨናነቁ በማለት ነው እንትን ያልኳቸውና ሙሉ ነገሮችን አብራርተን እንድትነግረኝ ነው። የህግ አካልም ነኝ ብዬ ነግሬሃለሁ። ብዙ ነገሮችን ማጣራት ስላለብን ነው እዚህ የተገኘነው ብዬሃለሁ እና አሁን እንድነግረኝ የምፈልገው ቃል በቃል ከመጀመሪያ እስከ መጨረሻ ድረስ እሱ ጋር ከነበራችሁ ግንኙነት ጀምሮ ለመጨረሻ ሰዓት አንተ ጋር እስከተገኘበት እስከ ጠፋበት ሰዓት ድረስ የነበራችሁን ቆይታ በደንብ እንድታብራራልኝ እፈልጋለሁ። ኦልሬዲ ሰዓትም እየሄደብህ ስለሆነ ለአንተም እንትን እንዳይ። እሺ እንዴት ነበረ ከእሱ ጋር የነበራችሁ ግንኙነት? ያው በቃ እንደ ማንኛውም ወንድማማቾች ወይም ጓደኛማቾች፣ እኔ እንኳን ከጓደኛም በላይ ነው፣ ወንድሜ ነው። ብዙ ነገሮችን አብረን አሳልፈናል። ብዙ ነገሮችን አብረን ተጋርተናል ማለት ከሱ ጋር። እሺ ምንም አዲስ ነገር የለም። በቃ ማንም ሰው እንደሚሆነው አብረን ሆነን ያው እኔም የእናቴ ጉዳይ መጣብኝና ተጨነኩኝ። በዛ መሀል ነው ትንሽ ጋፕ የነበረው በመሀላችን። በቃ ምንም አዲስ ነገር የለውም።
ማለት ጋፑ ስለ ደግሞ ያ ነገር ሳይሆን እኔ እናቴ ጋር ነው ሙሉ እሱ ቤት ነው የሚውለው። በፊት እናቴ እዚህ ቤት እያለች አብረን ጎረቤት ነን፣ አብረን ነበር የምንኖረው። ይመጣል አብረን ውለን ለመተኛት ነው። እሱም ከስንት አንዴ ነው ለመተኛት ወደ ቤት የሚሄደው እንጂ ወይ አብረን እናድራለን ምናምን ነገር። በቃ የዛኔም ለእናቴ የሚያስፈልገኝ ቁሳቁሶች ነበሩ። እነሱን አብሮኝ ይዞኝ እንዲሄድ ጠራሁት። መጣ፣ አብረን ወጣን። አላስገባኑ ዘበኞቹ። በቃ አመሰግናለሁ ብዬ ኬፍ ተባብለን እሱ ወደ ቤቱ ተመለሰ፣ እኔ ወደ ውስጥ ገባሁ። ከዛ በኋላ ይችውም አላውቅም። ስንደውልም ስንጨቀጭቀውም ነበር። ምንም ነገር ምላሽ ነገር የለም። እህትያም ደውላ አውርታኛለች። እኔም እሱ ጋር ደውዬ እሷ ጋርም ደውዬ አውርቻታለሁ። ምንም አዲስ ነገር እንደሌለ ነገረች። ያለኝ አማራጭ እዚህ ጋር ምንም ፍንጭ ነገር የለም። ገብቷል። እሱ ጋር ስለሱ የሚመራኝ ነገር ስለሌለ የእናቴ ጉዳይ ላይ ነው ፎከስ ማድረግ ያለብኝ። ገብቷል። እዚህ ጋር ቤቱን ማጥቻለሁ፣ እናቴም ላጣ ነው። ስለዚህ ያለኝ አማራጭ ከእሷ እናቴን በደንብ መንከባከብ፣ ከእናቴ ጋር መሆን እንዳለብኝ መሆን ነው። እሱ ደግሞ እህቱ አለችለት፣ እህቱ የተሯሯጠችለት ነው። እሷንም ማገዝ ባለብኝ ነገሮች አግዛለሁ። የነበራችሁ ግንኙነት በጣም ከወንድምም በላይ በጣም የሚያስቀና ግንኙነት እንደነበራችሁ ነው መረጃ ያለኝ እና በዛ ልክ በጣም የምትጓደዱ ሰው ሁናችሁ ብዙ ነገር አሳልፋችሁ የአንተ የሳሳ ግንኙነት ከሱ ጋር የፈጠረብህ ነገር ምንድን ነው? ኦልሬዲ ጓደኛ ብዙ ጊዜ ጠፍተዋል። ማለርህም ከተሻላቸው በኋላ ያደረግከው እንቅስቃሴ የለም። የዛውም አካባቢ ለየት ያለ ነገር የለም። ተው ይመጣል ብሎ ችላይ ማለት ጉዳይ ነበረ የነበረው በወቅቱ እና እንዴት ያንን ነገር እንትን ሊፈጠር ቻለ የሚለው ነገር ነው አሁን እዚህ ጋር ጥያቄ ሆነብን። እሱን ነገር ነው እንድትነግረኝ የምፈልገው። ማለት ምንድን ነው የምነግርህ? በቃ ስላለው ነገር ከዚህ የተሻለ ነገር የለም። እኔ ጋር ምንም የማውቀው ነገር በቃ ወንድሜ ነው፣ ወንድሙ ነኝ። ገብቶሃል እኮ። ስለዚህ የእናቴ ጉዳይ ይበልጥብኛል ከሱ ደግሞ ይበልጥ። የወለደችኝ እናቴ እያለች ለአብሮ አደጌ ብዬ አልጨነቅም። አንተ እኮ እያልከኝ ያለው እንደዛ ነው ሳይሆን ኦልሬዲ ሌላ ለየት ያለ ያደረከው ነገር የለም። እዚህ ጋር ምንድነው ለየት ያለ ነገር? ምንድነው? እስኪ ለምሳሌ ይሄንን አላረክም ብለን ጠይቀኝ እስኪ። አብራት ፖሊስ ጣቢያ አልሄድክም? ለምሳሌ እናቴ እዚህ ጋር ታማ እንዴት ነው ፖሊስ ጣቢያ የሚሄደው? ኦልሬዲ የሆነ ነገር መፍጠር ትችል ነበር። ምንድነው የምፈጥረው እኮ? አንተ እኮ አሁን የሆነ ደምድመኔ ላይ እያወራን ያለው ደምድሜ አይደለም እያወራሁ ያለው። ታዲያ እኮ ባደመደመማ ፖሊስ ጣቢያ እንዴት አልሄድክም? እናቴ እዚህ ጋር ታማ ፖሊስ ጣቢያ እንዴት ነው የሚሄደው? ማን ይንከባከባት? እናቴ ነው እሷ ጋር ማን ይቀመጥላታል? አይደለም እና እሺ ማን ይቀመጥ? ከተሻላት በኋላ አንተ አሁን ያደረከው ነገር አለ በሱ ጉዳይ። ከተሻላት በኋላ ምን ጊዜ ነው ተሻላት? ቢሻላት ብዙ መድኃኒቶች የምትወስዳቸው አሉ። እነሱም በሰዓት መስጠት አለብኝ እኮ። ገብቶሃል? ኩላሊቱን አግኝታለች ብለኛል አይደለ? ያንን ካገኘች በኋላም አንተ ስለ ጓደኛ መጥፋት ያደረከው ለየት ያለ ነገር የለም። አለ መተለኝ ካለ ንገረኝ እስኪ። ደውያለሁ፣ መደወል ባለብኝ ሰዓት ደውያለሁ። ለእሷ ለእህትየዋ ደውለህ ግን ምንድን ነው ያልካት? ያከሳት ነገር የለም። ተገኘ አልተገኘም አለቀ። እንደሱ አይነት ጉዳይ ነበር እያወራሁ። ታዲያ ከዛ በላይ ምን ማድረግ ይችላል? እኔ ፖሊስ ነኝ። ፖሊሶች የሚሰሩትን ስራ እየሰሩ ነው አይደል? ከሴቷ የተሻለ አንተ ጠንከር ያልክ ሰው ነህ አይደል? እናቴ ጋር እንኳን መች መጣች? አንድ ቀን የመጣች እናቴ ጋር እንኳን። እንዴት ነው እኔ ወንድሟ ጠፍቷል ብዬ ወንድሟ ጋር የምሄደው? ከሱ ጋር የነበረ ግንኙነት ስለነበረኝ ግንኙነትማ እኮ መክፈል ያለብኝን መስዋዕትነት ከፈልኩ። በቃ ምንም እኮ የከፈልከው ነገር የለም። ምን ማለት ነው? እዚህ ጋር እናቴ ታማ ጥዬ እናቴን እዚህ ጋር ሰዎች ማን አለኝሽ? ማንን አስቀምጬልኝ? አይደለም ግን አንተ እኮ ጥለህ ሄደህ እሷን ለምን ፖሊስ ጣቢያ ለምን አብራት አልዞርክም? መፈለግ ያለበት ቦታ ለምን አብረህ አልፈለግክም እኮ እያልኩኝ ያለው። እንደዛ አይደለም። መከታተልና አብራት ከጎኑ መሆን ትችል ነበር። አሁንም ራሱ የእሱ መጥፋት ያሳሰበ አይመስልም። ኦልሬዲ እዚህ ጋር እናትን ተብሏቸዋል። እኔም ደስ ብሎኛል። አንተ ብቻ አይደለህም። እዚህ ጋር መትረፋቸው ደስ የሚል ነገር ነው። እያዳመጥከኝ ደስ የሚል ነገር ነው። ነገር ግን ከእሱ ጋር ብዙ ነገር ያሳለፍከው ከእሱ ጋር ስንት ነገር ያሳለፍከው ልጅ በመጥፋቱ ለቃለ መጠይቅ እንኳን እንትን አይደለ። ምን ማለት ነው ለቃለ? እዚህ ጋር መሄድ ያለብኝ ቦታ ላይ ቆሜ እኮ ነው እያወራሁ ያሉት አይደል? ከዚህ ሁላ ነገር ቀርቼ እያወራሁ የጓደኛ መጥፋት ከአንተ መሄድ ይበልጣል ማለት ነው? እንዴት ነው ነገሩ? ያንስብሃል? ከፖሊስ ላይ ምን ተሽዬ ነው ማገኘው? እሺ ልንገረኝ እስቲ። አይደለም መረጃዎችን እናንተ እኮ ያላገኛችሁትን እኔ ታገኘዋለህ። በስነ ስርዓት መረጃውን የመስጠት ግዴታ ነበረብህ። ገባ? ግዴታ አለብህ። ያንን ደግሞ ፍቃደኛ እየሆንክ አይደለም። አንደኛ እሱን ማገዝ በነበረብህ ሰዓት አላገዝክም፣ የለህም። ኦልሬዲ እሱ መጥፋቱን ችላ አድርገህ ነው እየቆጠርክ ያለው። እናቴን እሷ ናት የተንከባከበች፣ እኔ ደግሞ ስዞር ነበር። እንደዛ ነው እንደ የፈለግከው? ምን ማለት ነው ታዲያ? ምን ማለት ነው? እናት ነው እየጠየቅኩ ያለው። በስነ ስርዓት እያወራሁልህ እኮ ነው። ገባ? አንተ ጋር ያየነው ፍንጭ ስላለ ነው እየጠየቅኩ ያለው። ምንድነው ፍንጩ? ፍንጩ ለምን አትናገርም እንዴ? ኦልሬዲ አንተ ነህ ተጠርጣሪው። ምንድነው? ምን ማስረጃ አለ? አንተ ጋር ነበር ለመጨረሻ ጊዜ መጥቶ የነበረው አይደለ? ዘበኞቹ ጋር መጥቶ ለመጨረሻ ጊዜ ዘበኞቹን አይተዋል። ኦልሬዲ አንተ ነህ ጓደኛው አንተ አይደለ እንዴ? አንተ ጋር ነው የመጣው። አንተ ጠርተኸው ነው የሄደው። ሂዷል ብለሃል። ግን ደግሞ ምንም አይነት
እንትን የለኝም ማለት ምን ማለት ነው? ምንም አይነት መረጃ የለኝም። በቃ ስለሱ አብሮ መጣ ጋር ለመጨረሻ ጊዜ መጣው አንተ ጋር ነው እያናገርኩ። ለመጨረሻ ጊዜ መጣ፣ ለመጀመሪያም ጊዜ መጣ እኔ ጋር አብረን መሄድ ነበረብን። ሄደን አስገባን እቃውን ተመለሰ። እሱ እኮ ተመልሶ ታዲያ ተከትዬ እቤት ተመልሶ አልተገኘም እኮ እሱ የራሱ ጉዳይ ነው እኮ የምልህ። የራሱ ጉዳይ አይደለም እንድትለኝ እሱ እኮ የወጣበትን ጉዳይ አብሮ ስንት ነገር ያሳለፈ ልጅ እንዴት ነው የራሱ ጉዳይ ነው ብለህ ልትዘናጋና ዝም ልትል የምችለው? አሁን ድረስ በእሱ መጥፋት ዙሪያ ደህና ነገር ለሚደረጉ ነገሮች ምንም ፈቃደኛ አይደለም። ለመጨረሻ ጊዜ የመጣው አንተ ጋር ነው አይደለ? ያ ደግሞ አንተን ተጠርጣሪ ሊያደርግ ይችላል። ሁሉንም ነገር ለእኔ ማስረዳት አለብን። ምኑን ነው ማስረዳት? ከዚህ በላይ ምንድን ነው የፈለግኩት? አልገባኝም። እሺ እሱም ይቅር እንደው ይሁን ብዬ እንትን ልበል። እናትህ ኩላሊት አግኝተዋል አይደለ? አዎ። በዛም ደስተኛ ነህ፣ እኛም ደስተኛ ነን ኩላሊት በማግኘታቸው እንትን የለን። ግን ያ ሁሉ ወረፋ አለ፣ በጣም ብዙ ኩላሊት የሚፈልግ ሰው አለ አይደለ? በጣም ብዙ በግልም ልንቀሳቀስ ብትል ማችለው አይነት ብር ነው የኩላሊት እንትን ሁላችንም እናውቃለን። እንዴት ግን ከዛ ሁሉ መሀል እናትህ ኩላሊት አግኝተው ሰላም ሊሆኑ ቻሉ? ወንድሜ ስለሱ ነገር እኮ ነገርና ቅድም። ስለዚህ ከዚህ በላይ ምንም ላስረዳ የሚገባው ጋዜጠኛ ነኝ ብለህ መጣህ እንጂ ምንም የምታውቀው ነገር የለም። ገብቶሃል እኮ ስላለው ነገር እየነገርኩ ነው። ስለዛ ነገር አንተ አይመለከትም። እኔ ኬትም ላምጣው ስለሚመለከተኝ ነው እየጠየቅኩ ያለሁት አይደለ? እናትህ ካልነበራቸውም ከየት ልታመጣው ቻልክ? እንዴትስ ያው ሁሉ ወረፋ ሊቀርም ቻለ? ገባህ? እኔ ሁሉን ነገር እንድታብራራልኝና እንድታስረዳኝ ስለፈለግኩኝ ነው ይህንን ነገር እየጠየቅኩ ያለሁት። ይኸውልህ ከገባህ ድንገት ማዳመጥ ከቻልክ ምን ማለት ነው? ማዳመጥ ከቻልክ አልሰማኝም። እስካሁን እያዋራው በስነ ስርዓት እየጠየቅኩ ነው አይደል? እንደዚህ አፈል ልከፍት አትችልም። በመጀመሪያ እኔም መሄድ አለብኝ። አንተ ምናምን ውጣልኝ። ለምን ነው የማውጣው? ቁጭ በል የታገዝኩኝ ቁጭ በል ዝቅ አድርገው፣ ካሜራ ነው ዝቅ አድርገው። ጭራሽ አፈል ልከፍት ያምራል እንዴ? በስነ ስርዓት እየሰማኝ ነው። በስነ ስርዓት የምጠይቅህን ጥያቄ ትመልስልኝ። ምንድን ነው የምመልስልህ? ሁሉንም ጥያቄ። ምንድን ነው ሁሉንም ጥያቄ? አፍህን አትክፈት እንዴ! አፍህን አትክፈት። ቀና ብለህ የማየት አቅምም ችሎታውም የለም። ገባህ አይደል? ኦልሬዲ እኔ ከዚህ በላይ ምንም ነገር የለም። አሁንም ቢሆን ነገር የለም። ኩላሊቱ እንዴት እንደመጣ ለመጨረሻ ጊዜ እንዴት አንተ ጋር ግንኙነት ኑሯችሁ እሱ በዛው እንደቀረ ሁሉንም ነገር ታብራራልኛለህ። ገባህ? ያለውን ነገር ነገርኩ። አሁንም ቢሆን ነገር የለም። ምንም የተቀየረ ነገር የለም። መደነቋቆር ነው የሚሆነው። ዝም በል። መደነቋቆር ይላል ደግሞ እንዳንተ ደንቆሮ አለ። በስነ ስርዓት የምጠይቅን ጥያቄ ካልመለስክልኝ ከዚህ በሌላ ችግር እንዲፈጠር ባታረግ ጥሩ ነው። ውጣይ ማለት መብት ማን ሰጥቶህ ነው ውጣ የምትለው? በገዛ ቤት ታዲያ ምን እያልከኝ ነው? አንተ ወንጀለኛ አድርገህ እየፈረድክብኝ አይደለም? ምንስ ማስረጃ አለ? አሳየኝና እየጠየኩ ነው። መጠይቅህን ጥያቄ ደግሞ በስነ ስርዓት መመለስ አለብህ። ስለምጠይቅን ጥያቄ እየመለስኩ ነው እኮ በስነ ስርዓት። ውጣ ማለት መብት የለም የምልህም ለዛ ነው። ጥያቄን እስካልጨረስኩኝና እኔ እስካልፈለግኩኝ ይኸውልህ ከሚሄድበት ቆሜ እኮ ማውራ እኮ መልስልኝ። ፍሬ ነገር ወንድም ካንተ በለ ጨንቀሩ ስለሱ ስማኝ። እኔ ካንተ ጋር ብትጨነቅ እኮ እኔ ጋር ሳይሆን ስንመጣው ጠፋ የተባለበት ቦታ ላይ ካንተ ጋር ልከራከር ወይ ልጨቃጨቅ አይደለም እዚህ የመጣሁት። በጣም ብዙ ስራ ያለብኝ ሰው ነው። አይ በጣም ተጨነቅ። ከኔ በላይ ተጨነቅኩ ነው መስሎህ እኮ። ስለተጨነቅኩኝማ ነው እየተጨነቀ ጋር ለማምጣት ያለብህ አንተ ጋር ነው ዞረ መፈለግ ነው ያለብህ። አንተ ጋር መጥቼ መረጃ እየሰበሰብኩ ነው። እኩል ከኔ ጋር ፍላፊ አትካፈል። እየሰበሰብኩኝ ነው መረጃ አይደል? ለዛ መረጃ ደግሞ በቂውን ማስረጃ እስካልሰጠኝ ድረስ አልተውክም። ገባህ አይደል? እኔ እስከማምንበት በቂ ነው እስካላልኩ ድረስ አልተውክም። ኩላሊቱ እንዴት መጣ? አሁን የምጠይቅ ነገር እኔም ስለሱ እየነገርኩ ነው። ስለሱ ጉዳይ የሚመለከት ነገር ኩላሊቱን ከየትም ላገኘው እኔ ዋናው እናቴ ደህና መሆኗ ነው። ከየትም ማለት ከየትም የሚገኝ ነገር እንዳልሆነ መውለታችን እናቀው። ገብቶሃል? እዚህ ጋር ቤቴን ማጥቼ እናቴን ማጣት አልችልም። የትኛው ገንዘብ? ቤቴን ያስኩበት ገንዘብ ነው። እሱማ እንደማይበቃ እኮ ማንም ቤት አይደለም ማስይዘህ ሽጣህም እንደማይበቃ እናውቀዋለን። በቃ እድሉ አገኘው። ምን አይነት እድል? በቃ እድሉን አገኘው። በዚህ ገንዘብ አገኘው። ሁሉ ሰው እየጠበቀ ምን አይነት እድል ነው? በዚህ ገንዘብ አገኘው። እኔ ምንም አይነት ገንዘብ እንደማታገኝና እየዋሻኝ እንደሆነ እኔም አንተም እናውቀዋለን አይደለ? እኔ ደግሞ ስላለው ነገር እየነገርኩ ነው። ይኸውልህ ከሰማኸኝ ስማኝ። ይሄ እንዳልሆነ እውነቱን እናውቃለን። እየሰማሁ ነው። ይሄ እንዳልሆነ እውነቱ ሁለታችንም እናውቃለን።
ከየት ነው ኩላሊቱን ያመጣው? የጓደኛስ መጥፊያ እንዴት ሊሆን ቻለ ነው እሱ እንድትነግረኝ ነው የምፈልገው። ገባህ? አንተ ጋር የመጨቃጨቅ ጊዜ የለኝም። አሁንም ቢሆን እኔ ጋር ምንም አይነት ነገር ልታገኝ አትችልም። ምንም ላገኝ አልችልም። አልችልም። ዝቅ አድርገው። አልችልም። ትናገራለህ አትናገርም? ለምን ጊዜ የምታባክነው? ምንድን ነገር ትናገራለህ? ምን ነገር ከዚህ በላይ የት ነው የጣልከው? ልጁን የት ነው የከተትከው? የት ነው የከተትከው? ልጁን የት ነው የከተትከው? ትናገራለህ አትናገርም? የት ነው የከተትከው? ልጁን የት ነው የከተትከው? ትነግረኛለህ? ምን ልንገርህ? ትነግረኛለህ? አትነግረኝም? ምኑን? የት ነው የከተትከው? ልጁን የት ነው የከተትከው? ጋምላክ የት ነው የከተትከው? ግንማ ብታውቅ እንዲህ አታደርገኝ። የት ነው የከተትከው? ልጁን የት ኩላሊቱን ከየት ነው ያመጣው? ትነግረኛለህ? ትነግረኛለህ? አትነግረኝም? ትነግረኛለህ? የት ነው የከተትከው? ልጁን ኩላሊቱን ከየት ነው ያመጣው? ቀና በል በስነ ስርዓት ንገረኝ። ከየት ነው ያመጣው? እንዴት ኩላሊት ስለደበደብከኝ እኮ የማወጣልህ ነገር የለም እንዴ? ምን ልንገርህ? ከዚህ በላይ ምንድን ነው የምትፈልገው ከኔ? ከየት ነው ያመጣው ኩላሊቱን? ልጁስ እንዴት ላይኖር ቻለ? ንጹህ ሰው ለመምሰል አትሞክር። በስነ ስርዓት ነው እየጠየኩ ያለሁት። በስነ ስርዓት መልስልኝ። ገባህ? ሌላ ለውስጥና ሌላ ነገር ስባከተኝ ጥሩ ነው። እየሰማኝ ነው? በደንብ እንተዋወቃለን እኮ በደንብ ኩላሊት እንዲህ በቀላሉና በዋዛ ይገኛል? ከየት ነው ያመጣው? ንገረኝ። ቀና በል። ሰዓትን እየገደልከው ብትነግረኝ መልካም ነው። እና ወይስ ጣቢያ እንድንሄድ ፈልገህ ይሻላል? ጣቢያ ምን አመጣው እኮ ንገረኝ። አሁን በስነ ስርዓት ሁሉንም ነገር ንገረኝ። ልጁ የት ነው ሄደው? የት ነው የገባው? ኩላሊቱንስ እንዴት ልታገኝ ቻልክ? በተወደደ ኩላሊት አንድ ደግ ያሁላ ሰው ኑሮ እንዴት ላንተ ገዝቼ ነው ትላለህ? አንዴ በጎ አድራጎት ነው ትላለህ? የምዘባርቀው ስለምንድን ነው? የሆነ ነገር ባይኖር አዘባርቅም። መዘባረቅህንም አይቼ ነው እርምጃ የምወስደው። ገባህ አይደል? ይኸውልህ ታማሚ እያለ ቃል ገብቶልኝ ነበር። በቃ ምን አይነት ቃል? ኩላሊቱን እንደምስጠኝ ቃል ገብቶልኝ ነበር። እሱንም ቃል ባለመጠበቁ ነው ብዙ ነገሮች ውስጥ የገባ ነው። ከእሱ ጋርም የተኮራረፍ ነው በዚህ ምክንያት። ተኮራረፍ ነው? አዎ። እንዴት? ምን ማለት ነው? ቃል ገብቶልኝ አሳምኖኝ እሺ ያለኝ ተስፋ እሱ ነው ብዬ እናቴ መሄድ ባለባት ታይም ላይ እሱ እኔ ድኛለሁ፣ ስለዚህ ሌላ ነገር እንፈልግ ምን ማለት ነው? እኔን ተስፋ ሰጥቶኝ ለምን ተስፋኝ የሚያጨልመው? በቃ በዚህ መጣት ከኔ ጋር ተኮራርፈናል። ምን ማለት ነው? እሰጥሃለሁ ብሎ ነበር እሱ ለእናትህ? አዎ። ከዛ ለምንድን ነው ሀሳቡን የቀየረው? ድኖ መጣ። እሞታለሁ ብሎ አስቦ ነበር። መሞቱ አይቀርም። በቃ መሞቱ አይቀርማ። መሞቱ ማይቀር ሰው ቢያንስ የሆነ ጥሩ ነገር ሰርቶ ይሞት ምን ችግር አለ? እኔ ወለ ለሱ እናት አላረገውም። እኔ ሞት ሆን እሱ እንደ ወንድም ቢያይ ኖሮ። እሺ ከዛስ ምን ተፈጠረ? ምንም አልተፈጠረም። በቃ እምቢ አለ አይደል? እዛም ቢ ሲልስ ምን ሆነ? በቃ ተኮራረፍን። በጊዜው ተፋፍተን ነበር። ከዛ እናቴ ጋር ቃም ወስዶ ነበር። የዛን ቀን ማንም ሰው ስለሌለኝ እሱን ጠሮት ከሱ ጋር ብለን እንዲያግዝህ። እሺ ከዛስ? ከተመለሰ አልተመለሰም። እኔ እናንተም እናውቃለን እንዳልተመለሰ። አልተመለሰም። የት ነው ሄደው? እሱ እንድነግረኝ እኮ ነው ታዲያ የፈለግኩት። ይህን ዝባዝንኬክንም አውቀዋለሁ ቀድሜ። ተኮራርፋችሁ ነበረ አይደል? ኩርፊያችሁስ ታዲያ ምን ያህል ቀጠለ? ለምን የዛን ቀን ስጠራው? ከተኮራረፋችሁ ለምን የዛን ቀን ጠራው? በቃው ከባድ ነው። ኧረ በቃ ተኮራርፈ ሌላ ሰው በብርስ እንትን ማስኬድ አችልም ነበር። እሱን መጥራት ሌላ ብር ምን አስወጣኝ? እዚህ ጋር እናቴ የማወጣው ገንዘብ እያለ ሌላ ለወዛደር ምናምን ለምን አወጣለሁ? ተኮራርፈናል ብለኸኛል እኮ። ብንኮራረፍም የዛን ቀን መጥቀም አለበት ለሆነ ወንድሜ ነው ብሎ የሚያስብ ሰው ከሆነ ችግሬን አብሮኝ እንዲቸገር ነው ፈልገው። እሺ እዛ ጠራው። ከዛ ተመልሶ ሄደ። ተመልሶ እንዳልሄደ ግን እናውቃለን በደንብ። ምንድን ነው ያደረገው? ጠፋም ተብሎ ፖሊስ ጫካ ውስጥ ስልኩን እንዳገኘው ተነግሮናል። ገባህ አይደል?
ጫካው ስልኩ እንደተገኘም ታውቃለህ አይደል? ተነግሯል። በጣም አስጨነቀኝ። ምን ልንገርህ? ከዚህ በላይ አስጨንቃለሁ። ሁሉንም ነገር እንድነግረኝ ነው የምፈልገው። ገባህ አይደል? የእሱ እንዳለ ሆኖ የእሱ እንኳን እንዳለ ሆኖ ኩላሊቱን ከየት እንዳመጣው ማወቅ እፈልጋለሁ። በተወደደ ኩላሊት ጊዜን ባጨርሰው ከአንተ ጋር ባንታገል ደስ ይለኛል። ገባህ አይደል? እውነቱን ንገረኝ። በቃ ምንም የተፈጠረ ነገር ኩላሊቱን ከየት አመጣው? እሱ ለግሶኝ ልጁ እንዴት ቃል ገብቶ ነበረ። በቃሉ መሰረት ለገሰኝ። እንዴ ቃሉን እንዳልጠበቀም ሁለታችንም እናውቃለን እኮ። በደንብ ሰጥቶኝ ሄደ። መች ነው የሰጠህ? የዛን ቀን ያልተመለሰው ቀን ትገና ላይ ነበር። እና እንዴት እህቱ አላወቀች? ተጣልታችሁ ነበር አይደለ? ተጣልታችሁ እንዴት ሊመጣ ቻለ? በዛ ምክንያት ተጣላችሁ አልሰጥም ብሎ እንዴት ሀሳቡን ሊቀይር ቻለ? በቃ ይዤ ሄድኩኝ። እናቴን ሲያት አዘና። በቃ የሚሆናት ከሆነ አንዱ ልስጥ በኔ በአንዱ መኖር ይችላል አይደል? በቃ እሺ ብዬ አስገባሁት። ከዛ እሱ ለምን አልተመለሰም? እንደው ያ እንኳን ይሁን ማውቀው ነገር የለም። ለምንድን ነው የማታውቀው? ለዶክተሮቹን አሳልፈው ታውቃለህ። ለምንድን ነው የማታውቀው? ታውቃለህ። የምን ዶክተሮች ምን ታውቃለህ? በስነ ስርዓት ንገረኝ። እኔም የምፈልገው ይሄንን ነበር። እንደሄደ አንተ ጋር እንደቀረ ነግሮኛል ቀልቤ። ምንድን ነው ያደረከው? ምንድን ነው የሆነው? ምንም አላደረኩትም። በቃ ያለኝ አማራጭ እሱና እሱ ነው። እናቴ በዚህ ሳምንት ውስጥ ያን ኩላሊት ካላገኘች መሞቷ እንደማይቀር ነገሩኝ። እሺ ከዛ ያለኝ አማራጭ ዶክተሮችን ማማከር ነው። በቃ አንድ ወንድም ያለ እሱን ይሰጠኛል ብዬ ላቸው መጣ። የተወሰነ ያለ ገንዘብ ተነጋገርን። እኔ ያሰብኩት በቃ አንድ ኩላሊት ሰጥቶኝ ከዛ ከኦፐሬሽን በኋላ ጥሩ ማገገሚያ ቦታ ወስደን ነው ጥሩ ሆስፒታል እዛ አገግሙ ብሎ ተነስቶ እንዲወጣ ነበር ያሰብኩት። እሺ ግን ዶክተሮቹ የሆነ ሌላ ሴራ አላችሁ መሰለኝ። የሰውዬ ከተነሳ አንተ ሌላ መዘዝ የሚያመጣው ሁለቱም ኩላሊት ተወጥቶ ገደሉት። እሱ ግን ፍቃደኛ አልነበረ መጀመሪያ ለመለገስ። አንተ ነህ የወሰድከው ማለት ነው። ሌላ መፍትሄ እንፈልጋለን ብሎ በእናቴ ህይወት ላይ ይጫወታል ማለት። ከዛስ እሺ ምን አደረከው? የዛን ቀን መጣ አይደል አንተ ጋር? ከዛስ ቀጥታ ወደ ሆስፒታል ነው የወሰድከው? ምንድን ነው ያደረከው? ሆስፒታል አልሄድም። እኔ የሆነ ደስ ያለኝ ነው የመሰለኝ። በቃ የሆነ ደስታ ውስጥ እንዳለው አስመስዬ ጠሩት። እሺ ከዛ አንድ ሁለቱን በልብየው መድኃኒት ሰጡት ማለት። ከዛ አጠጣኸው? ከዛስ? ከዛ በኋላ እነሱ አምጣ ወዳሉኝ ቦታ ወሰድኩት ዶክተሮቹ። እሺ ወሰድኩት። የራሳቸው መለስተኛ ሆስፒታል ነው አላቸው። እሺ እና ያው እሱን ካመጣሁት በኋላ ነው የሀሳብ ብልጭ ያለላቸው ማለት ከኔ ጋር በተወሰነ ገንዘብ እንደተነጋገርን እንደተደራደርን ነግሬያለሁ። እሺ ግን ያን ገንዘብ አንፈልግም ልጁ ከገባ በኋላ ልክ ከጀመሩት በኋላ ነው አንድ ዶክተር መጥቶ ያን ገንዘብ አንፈልግም አንዱ ኩላሊት ተወስዷል አንዱ ኩላሊት ተወስዷል ማለት አንዱን ኩላሊት ለእናትህ አንዱን ራሳቸው ሊወስዱ። ከዛስ አንተ ምን ትጠቀማለህ? አይሆንም አልጠቀም። እኔ ቢድን ነበር ደስቴ። እሺ ግን እዛ ከዳነ ደግሞ አንተ የብዙ መዘዝ ያመጣባሉ አስፈራሩኝ። እነሱም ሌላ ነገር እንደሚያደርጉኝ ሲዝቱብኝ በቃ ያለኝ አማራጭ እንደዚህ ማለት። ከዛም በኋላ ሁለቱንም ኩላሊት ወሰዱት ነው? አንዱን ለራሳቸው አንዱን ለእናቴ ሰጡኝ። እናቴ እንደምታያት ናት። እሱን እስከዛ ምን አደረጋችሁት? እኔ ምንም አውቀው ነገር የለም። በቃ ኩላሊቷን ብቻ ወስደው እዛው ወስደው እንደቀየሩላት እና እናቴ ደህና እንደሆነች አውቃለሁ። ስለዚህ ዶክተሮቹን ታውቃቸዋለህ ማለት ነው በስነ ስርዓት? እንዴት አላውቃችሁ? ስለዚህ የዶክተሮቹም ያንተም እጅ አለበት ማለት ነው አይደለ? ግን እናቴን ነገር እንዳታውቅ እባክህ። እሷም የምታውቀው ነገር የለም? ለእሷስ ምን ብለን የነገርካት? ለጋሽ ሰው እንደለገሳት እና ወረፎንም ለምኜ እንዳስቀደምኳት ዶክተሮቹ ምስኪን ወንድሜ ነው አይደል? ወንድሜ ጓደኛዬ ነው እያልክ ነበር። እንደው ይሄንን ጭካኔ ይሄን ሁሉ አረመኔነት እንደው ስትሰራ ትንሽ እንኳን ህሊናን አይወቅስም? እንዴት አይወቅሰኝም? ግን ዘገ ቃል ተገብቶልኝ ተስፋ ሰጥቶኝ ቤቱን ማጥቼ እናቴም ልጣሽ እዚህ ጋር ጎና ላይ ልጣ ነኝ። ምንም አይነት አማራጭ የለኝም። አለ ብዙ አይነት አማራጭ አለ። እሱ መግደል አያደርስም። ይኸውልህ ነገር ቆማ አትፍረድብኝ። ገብቶሃል? እኔ አማራጭ ቢኖረኝ እኮ እዚህ ሁሉ ነገር ውስጥ አልገባም። ግን በቃ እኔ እሰጥሃለሁ ብሎኝ 1 ሳምንት 2 ሳምንት ሲቀረው ገዳም ሄድኩ አለኝ።
ሲመጣ እንደዳነና ኩላሊቱን መስጠት እንደማይፈልግ ጤነኛ ሰው እንደሆነ አሁን እና ብዙ ነገሮችን አብሮ ከኔ ጋር አብሮ እንደሚታገልና እንደዛ ሲልና አሁን ይሄ ሁሉ ነገር ያስልክለት እኔ እሱን አላሰብኩም ነበር። ዶክተሮቹ ያው ይሄን ነገር ስለሚያውቁ ታየቁ ምንድነው በቃ ተረበሽኩኝ። እኔም ከቤት አልወጣም፣ ቀስር ማላገኝም፣ ሲደውል ማላነሳም ምናምን ከእናቴ ጋር ብቻ ሆኖ እዛም እያለቀስኩ ነበር። ከዛ አንድ ዶክተር በቃ እንደ ወንድም ነበር እዛ የሚያወራኝ የሚያማክረኝ እንዲህ ብታረግ ምናምን እያለ እንትን የሚለኝ። እሺ እሱ ያለውን ነገር ነገርኩት። እንዴት ቃል ገብቶልህ ቢያንስ የዛኔ እኮ ይሄን የሁላ ጊዜ እያለሁ እኮ ቢነግርህ ቢያንስ ሌላ አማራጮችን ትፈልግ አንተ ተስፋ አድርገህ አትጠብቅም ነበር ብሎ እኔም አደፋፈረኝ። እሺ ከዛ በቃ ይሄን ውሳኔ እንድንወስን ባልችልም በቃ ያለኝ አማራጭ ቢያንስ እናቴን እንኳን ላድናት ብዬ እናቴንም ቤቱን ወጥቼ ጎዳና ወጥቼ እሱም ማንም ዞር ብሎ ያየኝ። ስለዚህ ጓደኛዋን መግደል አማራጭ ሆነ። ይሞታል ብዬ አላሰብኩም። እኔ ወሬ ይሞታል አይደል? ፈለጉት ወሰዱት። በቃ እኔ የኔም ጥፋት እንዳለበት ሁሉ አብዛኛው ጥፋት ደግሞ እነሱ ነው። በኩል ሁለታችሁም ትልቅ ጥፋት አለባችሁ። ይሄንን ማመን አለብህ፣ ጭቅላት ውስጥም ማስገባት አለብህ። አሁን እሴን ሁሉ ሻንጣ አዘጋጅተህ ወዴት ነው የምትሄደው? ልንጠፋ ነው ከእናቴ ጋር። ቤቱም እንደሆነ አንዴ ተወርሷል። እችን 3 ቀን ናት ያለች። ልጠፉ በቃ ማንም ወደማያውቅም ቦታ አይደለም ልንጀምር። ወንጀል እንደሆነ ታውቃለህ። የመስኪን ጓደኛህን ኩላሊት አውጥተህ ድራሹ እስኪጠፋ ድረስ ይሄን ሁሉ ጊዜ ቆይተህ አሁን ደግሞ ልጠፋ ሙሉ ልብስን አዘጋጅተህ ነው የተያዝከው። ከዛ እነዛ ዶክተሮችም አሉ። ዶክተሮቹን አንድ ባንድ ታውቃቸዋለህ። ካንተ ቀጥሎ ደግሞ ዶክተሮቹ ጋር በየተራ እንሄድና እስኪ እንትን እንላለን፣ ለቃቅመን እዛ እናስገባቸዋለን። እሺ ግን እናቴን አደራ እባካችሁ። ይሄንን ማሰብ የነበረብህ መጀመሪያ የሰው ቤት ስታጠፋ ነው። ገባህ አይደለ? እናት የለም እንዴት አታውቅም? እናት ቢኖረኝ ምን እንደዚህ አይነት የባለጌ ስራ አላደርግም። ህይወት እያሳጣ ነው የሌላ ሰው ህይወት የምገነባው ባለጌ። ዶክተሮችን ታውቃቸዋለህ? አሁን ወደ እነሱ እንሄዳለን። እንተም እዛው ከርቸሌን ትገባታለህ። ተነስ 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 ተነስ